ከልብ ይወጣ ወደ ልብ ነው ቀጥታ የሚገባው። ወድቅ አደረገኝና በቃ ስለ አላህ በደንብ ነው ነገርከን ብሎኝ ብቻ ሄደ። ሶሻል ሚዲያ ማለት ሻማ ማለት ከፈለክ እሳት አድርገህ ህይወትህንም የሌሎቹንም ታነደዋለህ። ከፈለክ ደግሞ ሲጨለምብህ እያበራህ እንደ ብርሃን ተጠቅመህ ከጨለማ ትወጣበታለህ። አላህ በሰራናቸው ወንጀሎች የወንጀል መሆኑን የሚያመላክት ሽታ ቢያስቀምጥብን ከሱ ጋር ያለህን ነገር አላህ ከሱ ጋር ብቻ እንድትተሳሰብ ነው የሚያደርግ። ሰዎች ጋር ያለህን ነገር እንዲበላሽብህ እንኳን አይፈልግም አላህ። ዛሬ ላይ የሆነ ሰው ፋይል እጃችን ላይ ቢገባ ምን ያህል እናብጠልጥሏል። በዛ ሰውዬ ፋይል የራሳችንን ንጹህነት ወይም ደግሞ የራሳችንን ጻድቅነት ለማረጋገጥ ብዙ ርቀት እንጓዛለን። በጣም ደስተኛ የምንሆነው በገንዘብ ይሸጣል የሰዎች ፋይል። ዛሬ ላይ አላህ ሱብሓነሁ ወተዓላ ሰትሮት ዝም ይላል። ዱንያ ላይ ያመጣህ እሱን ልትገዛ ሆኖ አንተ አክስ እየኖርክ ተቃራኒ እሱን እያመጽክ እየኖር፣ አላህ ግን ዛሬም እድል ይሰጥሃል። ከተኛህበት እንኳን መቀስቀስን አይረሳም። እናንተን በመቅጣት ውስጥ የሚደሰት ጌታ፣ የሚዝናና እንጂ የሚያደርግ ጌታ አይደለም አላህ ሱብሓነሁ ወተዓላ። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ። ያየህብኝን አታሳይብኝ፣ እኔና አንተ የምናውቀውን አትንገርብኝ። እያየኸኝ ነው የወንጀል ሸክም አደካክሞኛል፣ የተውከኝ ዕለት ያበቃልኛል። ቆሽሿል ብለህ አልገፋኸኝም፣ ከንጹህ ደጅህ ሰተርከኝ አይደል፣ በዛው ማርልኝ በነካዎቼ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደን ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? መስኮት ፖድካስት እንደቀጠለ ነው። የዚህ ፕሮግራም የክብር ስፖንሰር ቀርደን ሐሰና ፕሮፐርቲስ ነው። እንግዲህ በከተማችን አዲስ አበባ በተለያዩ አካባቢዎች እንዲሁም እንደ አጠቃላይ ደግሞ በኢትዮጵያ ቤት መሸጥም ሆነ መግዛት ከፈለጋችሁ ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ጉዳያችሁን ለቀርደን ሐሰና ፕሮፐርቲስ ሰጥታችሁ እናንተ የግል ጉዳዮቻችሁን እየፈጸማችሁ የቤት ሽያጭና ግዢዎቻችሁን ደግሞ እነሱ በጣም በአሪፉ ያስኬዱላችኋል። ይህ እንግዲህ በጣም ብዙዎች የሚመኙት የሆነ እድል ነው። ቤት መግዛትና መሸጥ በአንድም በሌላ መንገድ አድካሚ ስለሆነ ማለት ነው። ስክሪን ላይ ባለው ስልክ ቁጥር እየደወላችሁ አገኟቸው መልእክቴ ነው። ቀርደን ሐሰና ፕሮፐርቲስ የዚህ ፕሮግራም የክብር ስፖንሰር ስለሆነ እጅግ አድርገን እናመሰግናለን። ዛሬ ደግሞ ከዚህ በፊትም አሪፍ ቆይታ አድርገን ነበረ ፈሊላሂ አልሐምድ። ዛሬም በድጋሚ መስኮት ፖድካስት ላይ ተገናኝተናል። ሐምዛ ሺፋን በተለያዩ ሚዲያዎች ታውቁታላችሁ፣ በቴሌቪዥንም ጭምር ማለት ነው። ከ8 እስከ 18 ሲያዘጋጅ አሁን ደግሞ ትንሽ አደግ እያለም ይመስለኛል። ቲክቶክም ላይ በደንብ እናውቀዋለን። በብዙ መንገድ የሚያነቃቃን በተለይ ከአላህ ሱብሓነሁ ወተዓላ ጋር የተያያዙ ሀሳቦችን የሚያሻገር ወንድማችን ነው። ዛሬም ርዕሳችን አላህ ሆኖ ይቀጥላል። ሐምዚ እንኳን ደህና መጣ። እንኳን ደህና ቆያችሁ። አላህ እንደውም አይ ቲንክ ኡስታዝ ያሲን ኑር ይመስለኛል ኦር ኡስታዝ በድር ከሁለት አንዱ ኡስታዝ ያሲን ነው አይደለ? የሰው ያ መጠሪያ ምናምን የሆነ ሪሌት ወደ አላህ ሪሌት ሲደረግ የሆነ ነገር በጣም ሸረፍ ነው ሲል ሰምቼዋለሁኝና ለዚህ በጣም ደስ ይለናል። ዛሬ ግን ሚስጥሩን ትነግረናለህ። የአላህ ሚስጥር አንድ እሱ ግን ቃሉ እንዴት ማለት አንዳንዴ እኮ የሆነ ነገሮች ፐርፐዝሊ በተለይ በዲጂታሉ ዓለም እንደ ብራንዲንግ ለመገለጫ ሰዎች ሆን ብሎ የሚያደርጓቸው ነገሮች አሉ አይደለ? ያንተ እንዴት ነው የጀመረው? አላህ የሚለውን ስትመርጥ ከሱን ጀመር። እንትን አድርጌ አይደለም አስቤበት ምናምን አይደለም። ልክ እንደ ሁካፕ ልጠቀመው ወይም ደግሞ እንደ ብራንድ አሁን አንተ እንዳልከው እነዛ ልጠቀመው ብዬ አይደለም። ቲክቶክ ላይ ነው ይሄንን ኮንተንት መስራት የጀመርኩት ማለት ነው። ከዛ በፊት የነበረው ኮንተንት እንደውም የቁርአን ኮንተንት ነበር። ቁርአን ነበር አንድ እንደዛ ሰርቻለሁ። ቁርአን ነቅል ማድረግ ማለት ነው። በውጭ ዓለም ይታወቃል እንደዚህ ሰሙትና ከዛ እዛው ነቅል ማድረግ ድምፁንም ምንሆነም ሁላ ነገሩ ማለት ነው። ከዛ የመጀመሪያ ቪዲዮ አይ ቲንክ እሱ መሰለኝ የሰራሁት። የማን ታስታውሷለህ?
አዎ ኢንዶኔዥያዊዎች እነዚህ ማሌዥያ ኢንዶኔዥያ ምናምን የሚቀሩት አቀራር አለ ህጻናቶች የሚቀሩት አቀራር ማለት ነው። እና በጣም ነው በቃ የሚያምሩ ልክ አሁን መስሪዎች የሚቀሩት የነ ሚንሻዊ አብዱልባሲጥ ምናምን የለም የነሱን አቀራር ሆኖ ግን በራሳቸው ቶን በጣም ነው ደስ የሚለው። ሞክር እንዳትል ጥያቄ ሰጥተው ማለት ነው ትልቅ እንትን አይ አብሽር አፈውጡ ረጅም ጊዜም እኮ ሆኖታል እና ጉንፋን ይዞኛል። አብሽር የሁሉም አርቲስቶች ምክንያት ናት ይሆነሽ እሱን በሱ የጀመርከው? በሱ ቲክቶክ በሱ ነው የጀመርኩት። ከዛ የሆኑ ሐዲሶችን ነበር ማወራው። ከዛ በኋላ አላህ የሚለውን እንትን የሰራሁት ግን ለመጀመሪያ ጊዜ የሰራሁበት ቪዲዮ አለ እስካሁን እና ያ ቪዲዮ ላይ እንደዚህ ብዬ ልጀምር ብዬ አይደለም ኦልሞስት ተከታታይ 3-4 ቪዲዮዎችን እንደዛ ብዬ አይደለም የጀመርኩት። እንዴት ነው አላህ ማለት ወንጀላችንን የሚምረን ጌታ አላህ በራችንን እንኳን ዘግተን ልናምፀው ስንል በብር ስር ትንፋሽ የሚልክልን ጌታ አላህ እንደዚህ እያልኩ ነው የሰራሁት። እንዲህ አይነት ይዘት ነበራቸው። ከዛ በኋላ ላይ ነው ኮመንት ላይ ምናምን አላህ ስትል ምናምን ሲሉ ወደ መጀመሪያ ከወደዱት አይቀር ብዬ በጣም ደስ ይላል። በዚህ መታወቅ በዚህ ኖት መደረግ ምን አይነት ስሜት አለው? በጣም ወላሂ እኔ ብዙ ጊዜ ነው እንደውም ማወራው እና ሰዎች እንደውም ብዙ ሰው ስሜን አያውቀውም አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣምና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው ከዛ አንተ እናገኛለን ይላሉና ከዚህ በፊትም ተናግሬያለሁ። አልሐምዱሊላህ እሱንም ደግሞ ሳላውቀው ነው እንዲህ አይነት እንትን ውስጥም አላህ እንትን ያደርገኝና አልሐምዱሊላህ በጣም ደስ የሚል ስሜት አለ። ብዙ ጊዜ ይለዋለሁ ብዘፈን ወይ በሌላ ነገር ብታወቅ ኖሮ አሁንም አላህ ይጠብቀኝ ግን አልሐምዱሊላህ በጣም ደስ የሚል ነገር አለ። አልቆጭበትም በዚህ ጉዳይ በመታወቅ። በጣም ደስ ይላል። እንግዲህ የምታነሳቸው ሀሳቦች ሐምዚ አላሃዊ ናቸው። ከአላህ ሲፈት ጋር ከባህሪዎቹ ጋር ብዙዎቹ በጣም ይገናኛሉ እና ይህ ጥያቄ ምንድን ነው? አንደኛ እስቲ ምንጮቹን ንገራን። መቼም ሰው ኮንተንት ሲወስድ እኮ የሆኑ ምንጮች አሉት እንዳትኮርጁ እናንተ ደግሞ ቀስ በሉ ምንድን ጣብለው ሊወጡ ነው ከአሁኑ ሊጽፉት ነው እና ምንጩ ከየት ነው የምታመጣው? አንዳንድ ፖድካስቶችን አያቸዋለሁ። አሁን የነ ዶክተር ናይፍን ፖድካስት የፊዳዲንን ፖድካስት አያቸዋለሁ። ሼክ ዑስማን አልኸሚስን አያቸዋለሁ። ግን በብዛት ከጓደኞቼ ጋር እናወራለን። አሁን ጓደኞቼ ያሉ አብዱልዋሃብ ታውቀዋለህ? ኤቢዩ ሳም ቲክቶክ ላይ እና አይመን ምናምን ኖርማል ለአኒስም ምናምን ጋር ስንገናኝ ቁጭ ብለን ዝም ብለን እንዲህ አይነት ኢሹዎችን ነው የምናወራው እና እነሱም ያው የሚሉትን ሰማና አያዎቹን በቃ እነዛን አያዎች ነው ማያቸው። ኦር አንዳንዴ ቁርአንን እኔም ስቀራ ማያቸው አያቶች አሉ። ያን እነዛ ናቸው መነሻዎቹ ማለት ነው። እዚህ ቁርአን ነው። የቁርአን አብዛኛው እንደውም የቁርአን አያ ነው የምጠቀማቸው ማለት ነው እና የቁርአን አያ ናቸው መነሻዎቹ። ከዛ ያንተ ውስጥና ሞዲፋይ ተደርገዋለ ፕሬዘንተብል ወደ ፕላትፎርሙ ወደሚፈልገው ነገር ታደርገዋለህ ነው። በጣም ይገርማል። ኤዲቲንግ ምናምን ራስ ነው የምትሰራው። በጣም ያምራል። ጎበዝ ነው። ና ጨብጥ እንዴ እስቲ እንግዲህ ከምታነሳሳቸው ነገሮች ውስጥ አንዱ የአላህ እዝነት ነው። እኔ እንትን ውስጥ ምን አስተውላለሁኝ አንዳንዴ ለእኔ ሁለት አይነት ኮንተንት ክሬተሮች አሉ። የመጀመሪያዎቹ ኮንተንቱን አዘጋጅተው የሚያነቡት ሻምደውትም ሊሆን ይችላል። ለሰው ይሰማዋል ምናምን የሚጋባና የሆነ የሚዛመጥ ኤነርጂ ኮንታጀስ የሆነ ነገር ግን የለውም። ጀስት ወደው ሜቢ ላይ ካርከው ታልፈው ትችላለህ። አንዳንዶቹ ደግሞ ከልብ ነው የሚወጡት ምናምን የሆነት አንዳንዱ ሰው መጥቶ የሚሰማውን ነገር እሱ ነው የሚነግርህ። እነሱ ደግሞ በጣም ኮንታጀስ ናቸው። ሰውም ዘንድ ተጽዕኖ ይኖራቸዋል ያስባለሁ እና ያንተን ኮንተንቶች ሁለተኛው ላይ ይመስሉኛል። ሁስነዛን ትላለህ። ግን እንትን ማለት ለመልእክት ለማስተላለፍ ማለት ነው። ከዚህ በኋላ ለሚመጡትም ኢስላሚክ ኮንተንት ለሚሰሩ ሰዎች አሁን በደንብ ቢበዛ ኢስላሚክ ኮንተንት የሚሰራው ሰው በጣም ደስ ይለኛል። ሰፖርትም አደርጋለሁ።
እኔ እለፋበታለሁ ብዬ አስባለሁ። ማለት አሁን ለምሳሌ ቲክቶክ ስፖስት ረጅም ጊዜ ጋፕ አለው ከአንዱ ቪዲዮ ወደ ሌላ ቪዲዮ። እንደውም እየቆየው ነው ፖስተው እና በጣም መቃሸዋለሁ። ስልኬን አሳያለሁ ስቀርጽበት ምን ያክል ተደጋጋሚ ቪዲዮዎች እንደሚቀርጹ ስቀርጸው ሳጠፋው ለሀሳቡ ስቀርጸው ሳጠፋው ምልህ ፖዙ ሳይመቸኝ ቀርቶ ወይ ከለሪንጉ ምናምን ሳይሆን ለሀሳቡ ማለት ነው። ከዛ ቀርጫቸው ኤዲት አድርጋቸው ደግሞ ያልፖስተትኳቸው በጣም ብዙ ቪዲዮዎች አሉ። በጣም ስሜት ሲሰጠኝ ነው ያንን ቪዲዮ ፖስት ማድረግ። ሀቂቃ ነው ምልህ ይሄንን ማለት ነው። እንትን ሙጃመላት ወይም ደግሞ እንትን ሳይሆን ተከቡር ሳይሆን የለፋህበትን ታገኛለህ። ይሄ የዱንያ ህግ ነው እና የሆነ ነገር ላይም ሲለፋም ደስ ይላል። ከሆነ ነገር ብቻ ላይ አንብበኸው አንስተ ስታወራው ደስ አይልም። እኔ ከጓደኞቼ ጋር ወላሂ ብዙ እናወራበታለን። ያ ማለት ከጓደኞቻችሁ ጋር በደንብ አውሩበት ማለት ነው። ልፉበት ማለት ነው። ለምትሰሩት ነገር ዋጋ ስጡበት። በደንብ ስሜት ሲሰጠኝ አውጥቼ ፖስት አድርገዋለሁ። አሊ አሚን አንድ ጊዜ ከዛ የሆነ ፕሮግራም ላይ ተገናኝተን ከዛ የሆነ ቪዲዮ ሰርቼ ኤዲት አድርጌ ያሳየሁት። ከዛ አየውና አዋየ እንደ ለፋህበት የሚያስታውቀው ከት የለውም ማለት ከት አይበዛውም ማለት እና እንደዛ ሲሆን በደንብ የለፋህበት ነገር ሲሆን ለአንተ ስሜት የሰጠህ ሲሆን ሰዎች ጋር በደንብ ተደራሽነት ይሆናል። ዞሮ መጨረሻው ደግሞ የሰዎችን ህይወትን ማስተካከል፣ ሰዎችን ወደ አላህ ማቃረብ አይደል? በደንብ ታገኝበታለህ። ሀቂቃ አንድ አባባል አለ አይደል? ከልብ የወጣ ወደ ልብ ነው ቀጥታ የሚገባውና ቢለፋበት ከዛ ለራሳቸው በደንብ ስሜት ቢሰጥ እኔ ሞር ሰዎቹ ከተጠቀሙት በላይ እኔ ተጠቀሚበታለሁ። እኔ በምሰራው ኮንተንት እኔም በደንብ ወደ አላህ አቃርቦኛል፣ በደንብ ይዞኛል። እኔ ወደ አላህ ራሴም ገብቼ የምሰማቸው ቪዲዮዎች አሉ። እንዳልኩ ቪዲዮ ወደ አላህ ያቃርባል ማለት ተች በቃ ሰዎችን ተች ያደርጋል። ሌላ ዓለም ላይ ሲሰሩ የነበሩ ሰዎች እዛው ቲክቶክ ዓለም ላይ በአንተ ቪዲዮ አንተ ስለ አላህ አውርተህ በሰራህበት ቪዲዮ እነሱ በቃ በጣም ስሜት ሰጥቷቸው ሌላ ዓለም ላይ የነበሩ ሰዎችን ነው የሚል እነሱ እያለቀሱበት ቪዲዮ ስትሰራ ስታይ በቃ ሰዎች ወደ አላህ ተቃርበዋል። ኦኬ አላህ ማለት ለካ እንደዚህ ነው። አንድ ሰውዬ መስጂድ ስገባ አያያዙ በቃ ገደለኝ ነው ያልኩት። ያዝህ አንተን ብድግ አደረገኝና በቃ ስለ አላህ በደንብ ነው የነገርከን ብሎኝ ብቻ ሄደ እና በቃ ለአንተ ስሜት ሲሰጥህ ሰዎች ጋር ስሜት ይሰጣል። ስለ ላይኩ፣ ስለ ሼሩ፣ ስለ ፎሎወሩ ምናምን ብዙ የምጨነቅ ሰው አይደለሁም። በቃ መልእክቱ ደርሷል አልደረስም፣ ከፖስተትኩም በኋላ የተወሰነ ሰው ጋር እየደረሰ ነው እየደረሳል። በጣም በቃ ማታር ያደርጋል። ሰዎች የምር ተጠቅመውበታል ብዬ ማስበታል እና አልሐምዱሊላህ ረብል ዓለሚን ሰዎች ደግሞ ይጠቀማሉ። ማስተላለፍ የምፈልገው ምንም ስራ እንትን ላይ ሶሻል ሚዲያ ላይ ምንም ስራ ተሳድቦ እኮ ሰዎች እየደረሰላቸው ሰዎች ጋር ይደርሳል። ሰዎች ጋር ይደርሳል ማለት ወደ ሰዎች ህይወት ውስጥ ይገባና ያህ የተናገርከው ንግግር ማተር ያደርጋል። ሰዎች ጋር ገብቶ የተናገርካት ንግግር ምንም የምትናገር ማለት ነው እና ለምትናገረው ነገር ስትጨነቅ፣ ለምትናገረው ነገር በጣም ስትለፋ አላህም ሱብሓነሁ ወተዓላ ያግዛል ብዬ አስባለሁ። እንደዛ ሲሆን እንጂ ትጠየቅበታለህ። ለእያንዳንዷን ለተናገርካት ነገር ትጠየቅበታለህ። ወይፍሲዱነ ፊል አርድ የሚለው አላህ በዝሙት በምናም ሳይሆን በንግግራቸውም ጭምር ነው። መላጭ የሆነ ንግግር ተናግረ የሰዎችን ህይወት ልትቆርጥ ትችላለህ። በጣም በቃ የሰውን ሀያት ደግሞ ጥግን ልታደርግ ትችላለህ። ያህ ሲሆን እኔ ደስ ይለኛል። ከሁሉም ደግሞ አላህን ስትመርጥ እንዴት ደስ ይላል መሰለ። በቃ ሰላም አለው። አላህን መርጣ ስለሱ ማውራት ማለት ነው። አሁን እንደውም ብዙ ጊዜ ወንድሜ በደንብ ያግዘኛል የሚቀርጸኝ ምናምን እሱም ነው። አሁን ኢምራን ቲክቶክ ስለጀመረ አይተኋላ። ኢምራንም ስለ አላህ ግጥም በግጥም የሚሰራው ልጅ በራሱ ቢዚ ስለሆነ አሚር እሱ ነው የሚቀርጸኝና እንደውም ብዙ ጊዜ ይለኛል ስለ ረሱል ዓለይሂ ሰላቱ ወሰላምን በደንብ ብታወራ ምናምን። ወደ እሱ እንመጣለን። ግን ስለ አላህ ደግሞ እረፍት አለው። ሰዎችን ከአላህ ጋር ማስተዋወቅ በቃ አስበዋል። አላህ ባይኖር እዚህ ወጥ በጣም 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 ከባድ ነው የሚሆነው። ማስታወሻው ራሱ ሰዎች የምታስታውሳቸው ነገር ለራሱ በጣም ትልቅ ነው። ባይሆን አምዜ እግረ መንገድ ሶሻል ሚዲያ አካባቢ ያሉ ሀሳቦችን ካነሳን አይቀር አንዳንዴ ቅድም ሙፍሲድ ያልከዋል አይደለ በንግግርም ሊገለጽ ይችላል እና ምናልባት እነዛን ፈሳዶች ከማስተጋባት አንጻር ሊሆን ይችላል። ዋቴቨር ተመልካቹ የሆነ ሚና የለውም ብለህ ታስባለህ? ላይክ
ተናጋሪው ምንም እንኳን ተጠንቅቆ ምን ብሎ ሀሳቦቹን ቢያሻገርም ግን ይሄ የሚከታተለው ስልኩ እጁ ላይ ያለው ፕላትፎርሙ ላይ ያለው አካል የሆነ ሚና የለውም። ሙፍሲዱን በማበረታታትም ሊሆን ይችላል፣ ሙስሊሑን በማበረታታት ኦኬ ሰውዬው ተመልካቹ ማለት ነው። እሱማ አለው። ያው እንዴት ታየዋለህ? እሱ ሶሻል ሚዲያ ማለት ነፃ ሜዳ ማለት ነው አይደል? እንትን ማለት ነው፣ ሻማ ማለት ነው። ከፈለክ እሳት አድርገህ ህይወትህንም የሌሎቹንም ታነደዋለህ። ከፈለክ ደግሞ ሲጨለምብህ እያበራህ እንደ ብርሃን ተጠቅመህ ከጨለማ ትወጣበታለህ። የሚሰራው ስራ ሰውየው በሶሻል ሚዲያ ኮንተንት ክሬተሩ ብቻ ሳይሆን አንተም ባያሃት ነገር እኮ ትጠየቅበታለህ። ኢነ ሰምዐ ወልበሰረ ወልፉአድ ኩሉ ኡላኢከ ካነ ዐንሁ መስኡላ። ጆሮም አይንም ፉአድም ወይም ደግሞ ልቦናም ሁሉም አላህ ስብሓነሁ ወተዓላ ዘንድ ተጠያቂነት አለበት። የሰጠህ እንድታይበት ነው። ያው ዞሮ ዞሮ አላህ ዘንድ ስንቆም ምንድን ነበር ስታይበት የከረምከው ይላል። አልየውመ ነኽቲሙ ዐላ አፍዋሂሂም። በጣም ተእሲር ከሚያደርግልኝ የቁርአን አያቶች መካከል ይሄ ነው። ሱራ ያሲን ላይ አላህ ስብሓነሁ ወተዓላ اليوم نختم على أفواههم وتكلمون أيديهم وتشهد أرجلهم بما كانوا يكسبون. ዛሬ ከቀብር ከወጡ በኋላ ልክ ሐዲስ ላይ እንዳለው لا تزال قدم عبد يوم القيامة حتى يسأل عن 40 አራት ጥያቄዎችን እስኪጠየቅ ድረስ ከቀብሩ ከወጣ በኋላ የሰው ልጅ ከረገጠበት አይንቀሳቀስም። ስለ ስራዎቹ ሲጠየቁ ያንን ሞመንት አላህ ምን አለው? اليوم نختم على أفواههم አፎቻቸውን እንዘጋቸዋለን ይላል አላህ ስብሓነሁ ወተዓላ። በቃ የትም ዱንያ ላይ የትም ሄዳችሁ ስታወሩበት ስተለፈለፉበት የከረማችሁ ዱንያ ላይ ይበቃል። ያንን ዘጋና ወቱከሊሙና አይዲሂም እጆቻቸውን ነው የምናወራው። ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን ምን ሰጣችሁ፣ ምን ተቀበላችሁ፣ ምን ላይክ አደረጋችሁ፣ ምን ፖስት አደረጋችሁ። ሰው ስለማይመስለን ነው እንደ ቀልድ ስለምናየው ላይክ አድርገን አላህ ያችን ላይክ ይዛታል አይዛትም እንደው ብለን ስለምናስብ ነው። ሼር ስናደርግ ያህንን ነገር እንደዛ ብለን ስለምናስብ ነው። እና ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም ቢማ ካኑ የክሲቡን ምን ስትሰጡ፣ ምን ስትቀበሉ ነበር፣ የት ስትሄዱ፣ የት ስትከትሙ ነበር ብሎ አላህ ሱብሓነሁ ወተዓላ ይጠይቃል። አይኖቻችሁን ይጠይቃል፣ ጆሮአችሁን ይጠይቃልና ያህንን ነገር ለብዙ ሰዎች እንዲዳረስ ማድረግ አንድ ኡስታዝ ነው ሲያወራ የሰማሁትና ይሄ ወመን ቀተለ ነፍሰን ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ የሚለውን የሰዎችን ህይወት ህያው ማድረግ ግዴታ ከሞት ወይም ደግሞ ይሄ እንደዚህ ከመቆረጥ ምናምን ብቻም አንዳንድ ጊዜ እንደዛም ባናየው ጥሩ ነው። የሰዎች ህይወት በህይወት እያሉም ይሞታል፣ በቀልቦቻቸው ይሞታል፣ ተስፋቸው ይሞታል እና ያህንንም ህያው ማድረግ ያስፈልጋል ብሎ ያወራላ። የኛም ብዙ ተእሲር አለ። ፎሎ ስታደርግ የተከተልከውን ደግሞ ነገው መልቂያማ ረሱል ዓለይሂ ሰላቱ ወሰላም አልመርኡ መዓ መን አሐበው ከወደድከው ፎሎ ካደረከው ከተከተልከው ጋር ነገው መልቂያማ ትቀሰቀሳለህ። አንድ ሰው ምን አለ ስለ ኻቲማ እያወራ ማለት ነው። አላህ እየዘፈንክ ወይም ደግሞ ዘፈን እየሰማ ኻቲማህን እዛ ቦታ ላይ አድርገው አሚን በላለው ፈገግ ብሎ ነው ያለው። እና ሰውየው በጣም ፈራ። እሺ አላህ ቁርአን እየቀራ እየሰማ ኻቲማህን እንደዛ አሚን አለ። በቃ ኻቲማችሁ ኻቲማ የሚሆንበት ቦታ የማትፈልገው የለም። ኻቲማ እንዳይሆን የምትፈልግበት ቦታ ብዙ ጊዜ ባትገኝ ጥሩ ነው። እዛች ቦታ ላይ ሆነ አላህ ድንገት ሊይዛችሁ ስለሚችል ሰው ተእሲር አለው። ስታጨበጭብለት ሰው ደግሞ እኛ ደግሞ በጣም ገና እውቀትም ምንም ስለሌለን የተጨበጨበው በሙሉ እውነት ይመስለናልና ብዙ ሰው ይሸውተዋል። ከዛ እነዛ ጭብጨባዎች ሲበዛ አንደኛ ሰውየውንም በልበርታ እየተባለ ነው። ስለ ፊርዓውን ቁርአን ላይ ፈስተኸፈ ቀውመሁ ፈአጣዑሁ አለ። የፊርዓውን ብቻ አይደለም እኮ ጥፋቱም በቃ ፊርዓውን አምባገነን ሆነ፣ ሰዎቹ ደግሞ ተቀበሉት። እንደዚህ ከጓደኞቼ ጋር ስናወራ አንድ በጣም እንትን የሚለኝ ያስቀኛል። ይሄንን ሲያወራ በጣም ኢሞሽናል ሆነ ነው የሚያወራው። ለውላ ሃማን ይለኛል። ለውላ ሃማን ለአመነ ፊርዓውን ይላል። ሃማን ባይኖር ኖር እኮ ፊርዓውን ያምን ነበር፣ ይሰልም ነበር ይላል።
እና አትሞስፌር በጣም ወሳኝ ነው። እና እንትና ሰዎቹም እኮ ባይቀበሉት ኖሮ እኮ ፊርዓውን እዚህ ቦታ ላይ ደርስም ነበር እኮ ፈስተኸፈ ቀውም። ከዛ እነሱ ተከተሉት። በቃ አዎ ልክ ነው ብለው ሲቀበሉት ፊርዓውንም ልክ ይሆናል አላውቅም፣ ብቻ አንድ ኡስታዝ እያወራ የሰማሁት አንዲት ሴትዮ ወደ ፊርዓውን መጣች። ከዛ ፍየል ጠፍቶብኝ ነው ምናምን አለች እና ፍየል ይፍጠርልኝ ፊርዓውን ብላን የመጣችው እና ሃማን ነው መጀመሪያ ያገኛት። ምን ፈልገሽ ነው? ፊርዓውን ፍየል እንዲፈጥርልኝ ፈልጌ ነው። ኦኬ አለና ፊርዓውን አሁን ግመል በመስራት ላይ ቢዚ ሆኗል። ስለዚህ የሆነ ከብት ስጧት ይሄን ይዛት ይሄዳልና አየው እንግዲህ እንትን ነው ማለት ከቨር ሲያደርግለት ከዛ ሴትዮዋ ዞሮ ዞሮ እኔ ከብት ነው ፈልገው ብላ ከብቷን ይዛ ሄደች ማለት ነው። ፊርዓውን ምንድነው ሃማን አለው አየሆነች ሴትዮ መታ ፍየል ፍጠርልኝ ብላ ነው፣ እኔ ደግሞ ያው ግመል መስራት ላይ ቢዚ ነው ብዬ የሆነ ከብቶች ሰጠዋታል። ከዛ ፊርዓውን ግመል መስራት እኮ እንዴት ያደክማል መሰለህ ተቀበረ። እንደዚህ አይነት እንትኖች አሉትና አሁን በዛ ሰዓት ሃማን እና አንዳንድ ጊዜ የኛም ጥፋት ነው ብዬ አስባለሁ። ሰዎች ተናገሩ ቁጥር ልክ ነው ብለን ስንቀበል አይ ጀጃ እናረግም እንላለን። የኛም ችግር ምንድነው? አንዳንድ ጊዜ ሰዎች ተሳስተው ስናገኝ አይ በቃ ጀጃ እናረጋቸው፣ ሰዎችን ጀጅ ማድረግ ጥሩ አይደለም ምናምን ይባልና ይተዋሉ። አይ እንደዛ ሳይሆን ከተሳሳትኩ ታረማለሁ፣ አርሙኝ፣ ከተሳሳታችሁ ታረሙ፣ ላርማችሁ። በዛ መልኩ ብንቀጥል ጥሩ ነው እንጂ አንዳንድ ጊዜ እቺም እንትን ስላለች ሰዎችን ጀጅ ላለማድረግ ይባልና ሰው የትና የት ሲሄድ በቃ ተይዞ ዝም ይባላል። አይ አትፍረዱ ምናምን ስለሚባል ተዉ ማለት ይሄ ነገር ልክ ነው ልክ አይደለም ማለት ጀጅመንት አይደለም ልልህ ፈልጌ ነው። በዚህ መልኩ ብንቀጥል ጥሩ ነው እንጂ ሰው የሆነ ነገር በፖስተ ቁጥር የኛም ጥፋት ነው ብዬ ነው ማስበው እንደ ፊርዓውን። ልክ ነው። በጣም የሚደንቅ ነው አምዚ። እኔ ደግሞ ተጨማሪ ነገር ምን አስተውላለሁ መሰለህ፣ አንዳንዴ አሁን መጥፎውን ነገር ክፋትን፣ ፈሳድን ማበረታታት አንድ ገጽ ነው። መልካም ነገርን አለማበረታታት በራሱ ደግሞ በዚያው የራሱ የሆነ የሚፈጥረው ራስ ደግሞ አለ። ለምሳሌ አሁን እስላማዊ ሀሳቦችን ኖት ነሰሰሪሊ እስላማዊ አሁን እስላማዊ የሚለው ሀሳብም ብዙ እያልገዛኝ ነው እያልገዛኝ ሴንስ ማለት ሊአነሁ ኢስላማዊ ለመባል ዓለምን የሚጠቅም ሀሳብ እስከሆነ ድረስ ለእኔ ኢስላማዊ ነው ብዬ ነው ማስበው። ያ ማለት ኖት ነሰሰሪሊ ሀምዛ ፕሬዘንት ሊያደረገው ኦር ሳሟን ፕሬዘንት ሊያደረገው አይገባም። አስፋር ጉዳዩ ለሀገር ለዓለም ሚበጅ እስከሆነ ድረስ ከሆነ ኖት ነሰሰሪሊ ፕሬዘንት የሚያደረገው የግድ ሙስሊም መሆን ላይ ይጠበቅበት ይችላል። ምክንያቱም እስልምና እምነት ውስጥ ያልሆኑ ግን በጣም ሰፖርቲቭ የሆኑ መልካም ስራ የሚሰሩ ሰዎች አሉ። አሁን የእነዚህ ሰዎች እስላማዊ ነው ወይ ስትል እኛ ባለ ሚዛን እስላማዊ ላይ ሆን ይችላል። ግን ሰፖርት ብናደርጋቸው ደግሞ ይበልጥ ዓለምን ለማስተካከል ለሚበጅ ሀሳብ ሊሆን ስለሚችል ማለት ነው። ስለዚህ ሀሳቦች ጠቃሚ ሆነው ስናገኝ ብዙ ጊዜ እንትን ሪአክቲቭ አይደለም ማለት ሰፖርት አናረጋቸው። ስለዚህ መጥፎ ብለን ቅድም የገለጽነውን ደግሞ ሰዎች ሲረባረቡበት ምን ሲያደርጉት ሳንወድ በግዳችን ከላይ ሆኖ ይቀመጣል። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902979797 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ ሀሳቦችንም አንዳንድ ስራዎችና ሀሳቦችንም ከፐርሰናሊቲዎች ጋር በጣም ሊንክ የማድረግ አባዜም አለብን። ለምሳሌ ሰውየው ልክ ሲሰራ ሰውየውን በቃ ግንን ምናምን እናደርገዋለን፣ ስራውንም ግንን እናደርጋለን። ሰውየው ትንሽ ሲሳሳት ከተገኘ ሰውየውንም ስራውንም ነው የምንጥለው። ከለምተን ነቤል እና ሰውየው ከዛ በኋላ ስህተቱን አርሞ ትክክል የሆኑ ነገሮችን ለመስራት ይከብደዋል። ወጥቶ ይቅርታ እንኳን ለመጠየቅ በጣም ሼም ይዘዋል። እና ከዛ በዛው በቃ እልህ ይዞት በዛው ይቀጥላል። እልህ ማስያዝ ደግሞ ጥሩ አይደለም። ኢብኑ ተይሚያ እኮ ሰውየው
ይሄ ነህይ አኒል ሙንከርና አምር ቢል ማዕሩፍ ላይ ሰውየውን አይተኸው፣ ለምሳሌ ሰውየው ዳንሰኛ ከሆነ ተው አትደንስ ስትለው እልህ ይዞት እንደውም በራሴ ዘፈን ነው ዘፈን አውጥቼ ነው የምደንሰው የማይል ከሆነ ነው ተው የምትለው። አለበለዚያ ሌላ ዘዴ ትፈልግለታለህ ነው። እኛ እንደዚህ አይነት ነገር ብዙ አንጠቀም። እንደውም ሽፋን ሁላ አለው አላህ ኢነላህ ላ የስተሕይ አኒል ሐቅ ይሆን የለም ከሐቅማ እንትን ሐያ አናደርግም። የሰውየውን እንትን በጣም በጣም የሚገርመኝ የረሱል ዓለይሂ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ረሱል ዓለይሂ ሰላቱ ሰላም አንድ ሰሓባ ነበርና በድርን ተሳትፏል እና የፈትሑ መካን ሚስጥር አወጣ። ሎንግ ስቶሪ ሾርት የፈትሑ መካን ሚስጥር ለሆነች ሴትዮ በደብዳቤ ጽፈው ላክ። ከዛ ፈረሰኞቹን ልከው ያንን ዱዓ ያደረጉበት ሚስጥር ነው። ፈትሑ መካ በጣም በቃ ረጅም ጊዜ የታከሱበት ምናምን አላህ ሆይ ይህንን ሚስጥር ከሸይጣንና ከቁረይሽ ጆሮ ሰውረው ምናምን ብለው እዛ አንድ ሰሓባ አወጣው ይህንን ሚስጥር በደብዳቤ ጽፎ ማለት ነው ላክ ሴትዮዋ። ከዛ እዚህ ቦታ ስትደርስ ምናምን ታገኟታላችሁ ብለው ፈረሰኞችን ላኩ። አገኟት፣ ሴትዮዋን ይዘው መጡ ወረቀቱን ማለት ነው። ከዛ ዑመር እኔ አንገቱን ላውርደዋል፣ ይሁን ላይ ታገስንበትን ሚስጥር እንዴት ያወጣብናል? አንገቱን ላውርደው ሲል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነሆ ቀድ ሸሂደ በድርን ያ ዑመር አሉት። ዑመር ይህ ሰውዬ እኮ በድርን ተሳትፏል፣ የበድርን ጦርነት በድርይ ነው አለ። የበድር ጦርነት በእስልምና ታሪክ ውስጥ ያለው ትልቅ ቦታ አለና እንደዛ አሉት። እና አንዳንድ ጊዜ ልክ የሆኑ ስራዎችን ሰርቶ የሆነ ሰው ሲሳሳት ስናየው ልክ ሲሰራቸው ከነበሩት ስራዎች ጭምር ነው አመድ ውስጥ ምን ከተው ድሮም አይጠመኝም ማለት ይጀምራል አይደል? እንደዛ ማለት ሰው እንደውም ማለት ማሟላት ይፈልጋል ያችን እንትኑን ወይ ጥላቸው ለሚችላል ነገር ድሮም እኔ እንትን ሳየው ይላል። ከዛ ያን ሁሉ ሰብስቦ ይመጣና እዛች ላይ አቁሞ ከዛ በኋላ የሚሰራውንም ከዛ በፊት የነበረውንም በጣም እና ሐታ የማይመቸን ሰው ይሄንንም ማንሳት እፈልጋለሁ። የማይመቸን ሰው የለም፣ ፐርሰናሊቲው የማይመቸህ ሰው ልክ የሆነ ስራ ሲሰራ ስታየው ስራውን ተቀበል፣ ልክ መሆኑን አምነህ ተቀበል። የሚያነሳው ሀሳብ ልክ መሆኑን ተቀበል፣ ሀሳቡ ጋር ሁን አንተ። በጣም የምትወደ ሰው ደግሞ የተሳሳተ ሀሳብ ሲያነሳ ስታየው አይ ይሄ ሀሳብ እኮ ልክ አይደለም፣ ከሀሳብ ጋር ለማውራት ብዙ ጊዜ ብንቆይ አሪፍ ነው ብዬ ነው ማሰብ እንጂ የብዙ ሰዎችን ሞራል ይገላል። በጣም ፖቴንሻል ያለውን ሰውዬ ሽምድምድ አድርገህ ታስቀምጠዋለህ። ከዛ በኋላ ሰውየው ሀታ ወጥቶ ይቅርታ መጠየቅ ይከብደዋል፣ በቃ እልህ ይይዘዋል ምናምንና የኛም በጣም ትልቅ እንትና እጅ አለበት በጣም አላህ የተሻለ ቀን ያምጣ። እንናበብ ነው ዋና መልእክቱ ይሄ ነው። እንደው ይሄን ካነሳን ሀምዚ እንግዲህ ከምታሻግራቸው ብዙ ሀሳቦች መካከል የአላህ እዝነት አንዱ ነው አይደለ? እኔ አይዊሽ ሁሌ የዳዕዋ ሲስተማችን እዝነት ላይ የተገነባ ቢሆን፣ ብዙ ሪሌሽንሺፓችን እዝነት ላይ የተገነባ ቢሆን፣ እዝነት በጣም ቫሊዋችን ቢሆን ምናምን አይዊሽ በጣም ብዙ ጊዜ ማለት ነው። እዝነት የጠፋ ቀን ትዳርን በእዝነት ነው የሚቆመው አይደለ? ባይዘወይ ረሕማ እሱ አይደለ? ሶ ሪሌሽንሺፓችን አጠቃላይ ህይወታችን እዝነት ላይ ቢገነባ ብዬ ሁሌ አስባለሁ። ለዚህ ደግሞ እንደ መነሻ የሚሆነኝ አላህ ለባሮቹ ያለው ለፍጥረት ዓለሙ ያለው እዝነት በጣም የሚደንቅ ነውና እዛ ላይ ደግሞ አንተም ሀሳቦችን ስታነሳ ምናምን ያለውኝና አይ ቲንክ ኤክስፖዠሩ ይኖርሃል ብዬ አስባለሁ። በሪሰርች ማለት እነዛን ሀሳቦች ስታመጣ መቼም ሪሰርች ታደርጋለህ አይደለ? ታነባለህ፣ የሆነ ነገር ትፈልጋለህ፣ ፖድካስቶችን ታያለህ፣ ሪሌትድ የሆኑ ሀሳቦችን እና በዚህ ኤክስፔሪየንስ ውስጥ ያገኛቸውን ነገሮች ዛሬ ሼር ብታረግ ይችላል። እንዳልከው እዝነት በጣም ወሳኝ ነው። ኢርሐሙ መን ፊል አርድ ይርሐምኩም መን ፊስ ሰማ እንዳሉት ምድር ላይ ላለ ዘኑ በሰማይ ያለው አላህ ያዝንላችኋል፣ ይታዘንላችኋል ይላሉና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምም ብዙ እዝነቶችን አስተምረውናል። እሳቸው የነበራቸው እዝነት አለ። የአላህ ሱብሓነሁ ወተዓላ እዝነት እኔ አላህ ባይኖር ኖሮ ብዬ አስባለሁ ብዙ ጊዜ። ማለት አላህ ባይኖር ኖሮ ማለት በህይወታችን ውስጥ አላህን ያላወቅን ሰዎች ብንሆን ኖሮ ምን ይወጣን ነበር? እንደዚህ ትርምስምስ ያለ ሀያት ውስጥ እየኖርን
አንዳንድ ጊዜ አላህ እንዳለ እኮ ስታስበው በቃ እረፍት ይሰማሃል። ስለ አላህ ሱብሓነሁ ወተዓላ የምናውቅበት መረጃ ምንጫችን ዋነኛው እና ብቸኛው ቁርአን ነው። ከቁርአን ነው የምንጀምረው ስለ አላህ ማወቅ። አላህ ሱብሓነሁ ወተዓላ በደንብ ራሱን ያስተዋወቀበት መጽሐፍ ነው ቁርአን። የመጀመሪያው ሱረቱል ፋቲሓ የመክፈቻዋ ምዕራፍ ኦሪየንቴሽን ነው። ስለ አላህ ሱብሓነሁ ወተዓላ የምትተዋወቅበት ነው። አላህ ልታወቅ እስከፍተው ቢስሚላሂ ራሕማን ራሒም ይላል። በአላህ ስም እጅግ በጣም አዛኝ በጣም ሩህሩህ በሆነው በዋነኝነት ሁለት እዝነት አለው አይደል አላህ የዱንያና የአኺራ አርራህማን እና አርራሂም ማለት ነው። እና የሚያስቀድመው አርራህማን የሚለውን በቃ እዝነተ ሰፊ የሆነው ጌታ አላህ ለሙእሚኑም ለካፊሩም ለኢንሱም ለጂኑም ለሁሉም ቢስሚላሂ ራሕማን በአላህ ስም እጅግ በጣም አዛኝ ከዛ ራሒም ኻሰተን ሊልሙእሚኒን ነገ የውመል ቂያማ አልሐምዱሊላሂ ረቢል ዓለሚን አሁንም አርራህማን ራሒም አሁንም አዛኝና ሩህሩህ ነው የዓለማት አልሐምዱሊላሂ ረቢል ዓለሚን ረብ ማለትም ይላሉ ዑለሞች ረብ ማለት የዓለም ተንከባካቢ ማለትም ጨምሮ የዓለም ጌታ ብቻ ሳይሆን ተንከባካቢ ረቢ ርሐምሁማ ከማ ረበያኒ ሰጊራ እንደሚለው የዓለም ተንከባካቢም ጨምሮ ሲንከባከብ ደግሞ አርራህማን ራሒም በዝነቱ ስለ ዝነቱ በደንብ ያወራል። ከዛ በኋላ እስከትሎ ስለ የውመል ቂያማ አያቶች ይከተላሉ። በምድር ላይ ያለን አላህ ለእኛ ሲያዝንልን አንዳንዴ ሳይሆን ብዙ ጊዜ እኛ ማናቃቸው ሐታ እዝነቶች አሉ። እኛ ማናቃቸው አላህ ሰው አድርጎ ፈጥሮ የነፃ ፍቃድ ከሰጠህ በኋላ እንደፈለግኩም ወመን ካን ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ካለ ከፈለጋችሁ ካዱ ከፈለጋችሁ ደግሞ ስለ መጨረሻ ላይ ሂሳባችሁ ይሰጣችኋል ብሎ ነፃ ፍቃድ ከሰጠ በኋላ እናንተ በነፃ ፈቃዳችሁ እንደፈለጋችሁ እየሆናችሁ እንኳን አላህ እዝነቱን ይሰጣችኋል። ለዚህ ነው ኢብኑል ቀይም ለው ኩሽፈ ሊልዓብድ ልገይብ ይላሉ ፈአራሁ ላሁ ማ ሰረፈ ዐንሁ ሚነል በላእ ለዛበት ነፍሱሁ ሸውቀን ወሑበን ኢለላህ። አንድ ባሪያ የገይብ ወይም ደግሞ የሩቅ እውቀት የነገው እውቀቱ በህይወት ውስጥ ያለው ነገውን አላህ ኦር ትላንቱን ከፍቶ ቢያሳየውና አላህ ከስንት ጉድ እሱ ሳያውቀው ሲደግፈው ሲያነሳው ገለል ሲያደርግለት ብዙ ነገሮችን አላህ እሱ ሳያውቅ ዱዓ ሳያደርግ ከስንት በላ እንዳተረፈው አላህ ቢያቅ ኖሮ ይላሉ ለዛበት ነፍሱሁ ሸውቀን ወሑበን ኢለላህ ወደ አላህ ነፍሱ በፍቅርና በውዴታ በናፍቆት በተንገበገበች ነበር ይላሉ። እኔ የሚገርመኛል ሳናቀው አላህ ብዙ ያዘነልን ነገር አለ። ከወንጀል ጋር በተያያዘ አላህ በዋነኝነት የምናነሳቸው 5 እዝነቶች አሉ። በዋነኝነት ከወንጀል ጋር ዋናዎቹ ወንጀላችን ብዙ ነው። በምድር ስንኖር በጣም ብዙ ወንጀል አለብን። በጣም ነጋ ጠባ እናጠፋለን ምናምን። አላህ ዳግመኛ እድል ይሰጠናል ተመለሱ ይሆን ወያዕፉ ዐን ከሲር እሱንም በጣም ብዙዎችን ይዘላል። የመጀመሪያው ሲትሩሁ ዐለይከ ሓለ እርቲካቢከ ሊዘንብ ወንጀል ስትሰራ አላህ ያንን ወንጀል ሰትሮት ዝም ማለቱ ነው ይላል። አላህ ላይ አምፀህ አላህ ላይ አንተ ወንጀል ሰርተህ እሱ ያሰመራቸውንና ያስቀመጣቸውን ነገሮች ድንበር ካለፍክ በኋላ ሰዎች ጋር ያለህ ነገር እንዳይበላሽብህ አላህ ይሰትርልሃል። እሱ ጋር ያለውን እኮ አበላሽተዋል፣ ግን ሰዎች ጋር ስላለህ ቂማ ይጨንቅልህና ይሰትርልሃል። ሲትሩሁ ዐለይክ አላህ በሰራናቸው ወንጀሎች የወንጀል መሆኑን የሚያመላክት ሽታ ቢያስቀምጥብንስ? የሆነ ሰው ወንጀል ሲሰራ ሽታ ቢኖር ጠረን ቢኖር የስንት ሰው ወንጀል የሁላችንንም ወንጀል አላህ ስትሮት። ለዚህ ነው ሐታ ወንጀል እንኳን ስትሰሩ ላ ዩሒቡ ላሁ ልጀህረ ቢሱእ አላህ ግልጽ የወጣ ወንጀልን እንኳን አይወድም። በአደባባይ የወጣ ወንጀልን አላህ ሱብሓነሁ ወተዓላ አይወድም። ከሱ ጋር ያለህን ነገር አላህ ከሱ ጋር ብቻ እንድትተሳሰብ ነው የሚያደርግ። ሰዎች ጋር ያለህን ነገር እንዲበላሽብህ እንኳን አይፈልግም አላህ። አንተ ብትፈቅድም ብትፈልግም ዋቴ ፕሮቴክሽን አላህ ሱብሓነሁ ወተዓላ ሲትሩ በጣም ነው በቃ የሚገርመኝ። አላህ ሰትሮት ዝም ብሎ አይታል። ሰትሮ ዝም ማለቱ ማየቱ ነው ይላል። ሰዎች ጋር እገሌ እኮ እንደዚህ ነው ብሎ አብጠልጥሎ አለማውጣቱ። ዛሬ ላይ የሆነ ሰው ፋይል እጃችን ላይ ቢገባ ምን ያህል አብጠልጥሏለን። በዛ ሰውዬ ፋይል የራሳችንን ንጹህነት ወይም ደግሞ የራሳችንን ጻድቅነት ለማረጋገጥ ብዙ ርቀት እንጓዛለን።
በጣም ደስተኛ የምንሆን። በገንዘብ ይሸጣል የሰዎች ፋይል ዛሬ ላይ በገንዘብ ይሸጣል ዛሬ ላይ። አላህ ስብሓነሁ ወተዓላ ሰትሮት ዝም ይላል። ለው ካነ እንደ አባታችን አደም ምንድነው ያችን እንትን ባሉ ሰዓት ላይ ተናቸዋር ይታያል መገለጥ ራቁት መሆን ምናምን ኤክስፒሪየንስ ቢደረግም ከባድ ነበር። ባይዘው የሆነ ምልክት ወይ አፍንጫህ የሚረዝም ቢሆን ወይ የሆነ ነገር ቢፈጠር ወይ ጸጉርህ እየረገፈ ይመጣ ቢሆን ምንም እኮ የሚታወቅ ነገር የለም። አላህ ሱብሓነሁ ወተዓላ ሰትሮት ብዙ እሱንም ደግሞ የዚህን ሁሉ ሰዎች አላህ ሰትሮት ዱንያ ላይ ያመጣህ እሱን ልትገዛ ሆኖ አንተ አክስ እየኖርክ ተቃራኒ እሱን እያመጽክ እየኖርክ አላህ ግን ዛሬም እድል ይሰጥሃል። ከተኛህበት እንኳን መቀስቀስን አይረሳም። ሰትሮት ዝም ባለቱ ብቻም ሳይሆን ደግሞ ይረዝቅሃል፣ እድል ይሰጥሃል። አንዱ ይሄ ነው ሲትር ወይም ደግሞ ግርዶ። በቃ በአንተና በቪዲዮ ተቀርጾ መስኮት ፖድካስት ላይ ቢለቀቀስ ለቤተሰቦቻችን ቢላክ ለራስህ እንኳን ስታስበው የሚከብድህን አላህ ሱብሓነሁ ወተዓላ ሰትሮት ያስቀምጣል። አንዱ ይሄ ነው። ሁለተኛው ሙሉ ለሙሉ የሰራችሁትን ወንጀል መማሩ ነው አሉ። ሙሉ የሰራችሁትን ወንጀል ወደ እሱ እስከተመለሳችሁ ድረስ ሽርክን በኩፍር ከሞተ ነው አላህ ሱብሓነሁ ወተዓላ ማይምረው። ከተውበት እኮ ይምረዋል ያን ሰውዬ። ከሽርኩ ከጸዳ ወደ አላህ ከተመለሰ እኮ ሽርክንም ጭምር ይምራል አላህ። ከነ ወንጀሉ ከነ ሽርኩ ከነ ኩፍሩ ወደ አላህ ከተሻገረ ነው የማይምረው። የሰራችሁትን ወንጀል ሙሉ በሙሉ መማሩ ነው። እስትግፋር እስካደረጋችሁ ወደ አላህ እስከተመለሳችሁ ድረስ አላህ እናንተን አላህ ወንጀል የሚቋጠር ጌታ አይደለም። እንደውም የሚቋጠረው ኸይር ስራችሁን ነው፣ ያበዛላችኋል፣ እጥፍ ድርብ ያደርጋላችሁ። ወንጀል ተቋጥሮ አላህ እሱ ፊት ስትቀርቡ በሰራችሁት ወንጀል ለመቅጣት ማ የፍዓሉ ላሁ ቢዐዛቢኩም አላህ ወንጀላችሁን ቆጥሮ የሰራችሁትን ካልኩሌት አድርጎ ምናምን እናንተን በመቅጣት ውስጥ ምን ያገኛል አላህ? እናንተን በመቅጣት ውስጥ የሚደሰት ጌታ፣ የሚዝናና እንጆይ የሚያደርግ ጌታ አይደለም አላህ ሱብሓነሁ ወተዓላ። ለይን አመንቱም ለይን ሸከርቱም ወአመንቱም ካነ አላሁ ሻኪረን ዓሊም። እናንተ ካመናችሁ አላህን ካመሰገናችሁት እንደውም እሱ እጥፍ ድርብ አድርጎ ይሰጣችኋል እንጂ አላህ እናንተ በሰራችሁት ወንጀል ቆጥሮ እናንተን በመቅጣት ውስጥ የሚዝናና ጌታ አይደለም ይላል። የሰራችሁትን ወንጀል ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ። የሰራችሁትን ሁሉንም ወንጀሉን አላህ ይምርላችኋል። ይሄ ሁለት። ሶስተኛው ተብዲሉ ሰይአቲ ኢለል ሐሰና። የሰራችሁትን ወንጀል ይሰትረዋል። ከዛ ሙሉ ለሙሉ ዜሮ አድርጎ ይምርላችኋል ተውባ ስታድርጉ። ሶስተኛው በጣም የሚገርመኝ ተብዲሉ ሰይአቲ ኢለል ሐሰና፣ የሰራችሁትን ወንጀል ወደ ኸይር ስራ ይቀይርላችኋል። ምንኛ አማረ ጌታ ነው። በጣም ሰዩበድሉ ላሁ ሰይአቲሂም ኢለል ሐሰናት ይላል። በሐራም የተገናኛት ሴት ካለ በሐላል እንደተገናኛት የሰርከው የሰው ሐቅ ጋር የተገናኘ ሳይሆን ከአላህ ጋር ባለ እንትን ጋር ወደ ኸይር ስራ ይቀይርልሃል። አንድ ሰውዬ ወደ ረሱል ዓለይሂ ሰላቱ ወሰላም መጣ። ሰውየውን ወስፍ ሲያደርጉት ወረተ ዐዝሙሁ፣ አጥንቱ የላላ ነው፣ ወንሐና ظهሩ፣ ትከሻው የጎበጠ ነው፣ የደዒ ልዓሳ ሚነል ኪበር፣ በጣም ከማርጀቱ የተነሳ ምርኩዝ ተደግፎ ነው የመጣ ወደ አላህ መልእክተኛ። ቆመና ፊት ለፊትህ የቆመውን ሰውዬ ትመለከተዋለህ። የአላህ መልእክተኛ ዱንያ ላይ ቀረ የሚባል ወንጀል የለው፣ ሙሉ በቃ ከጫፍ እስከ ጫፍ ከትልቅ እስከ ትንሽ አዳርሷል ብሎ ነገራቸው። አላ ስለምት አሉት። ሰልመሃል እንዲህ አሉት። እማ አና አሽሀዱ አን ላ ኢላሃ ኢለላህ አነ ሙሐመድን ረሱሉላህ፣ እኔማ የሰለምኩ ነኝ ሙስሊም ነኝ አላቸው። አላህ መሰክራለሁ በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም። ኢዘን አሉት አንተ ወደ አላህ እስከተመለስክ ድረስ ሰዩበድሉ ላሁ ሰይአቲክ ኢለል ሐሰና አሉት። ከዚህ በኋላ ላለመስራት ቃል ከገባ አላህ ይምርሃል አይደል፣ የሰራኸውን ወንጀል በሙሉ ወደ ሐሰናት ይቀይርልሃል። ሰውየው ቀናልና ወገደራቱን ወፈጀራቱን ያ ረሱላላህ፣ ትንሹንም ትልቁንም አላህ ይምረኛል። አዎ ይምርልሃል። ትንሹንም ትልቁንም አዎ ይምርልሃል። ከዓይናችን እስኪርቅ ድረስ ሰውየው ከዘራውን አንስቶ አላሁ አክበር
አላሁ አክበር እያለ ከዓይናችን እስኪርቅ ድረስ ሄደ ይላሉ ሰሃቦች። አላህ ሱብሓነሁ ወተዓላ እናንተን በመማር ውስጥ እንጂ እናንተን በመቅጣት ውስጥ የሚደሰት ጌታ አይደለም። የሰራችሁትን ሙሉ ለሙሉ ወደ ሐሰናት ይቀይርላችኋል አላህ በተውበት ምክንያት። ሶስት አይደል? የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ። በጣም ካሉት ደግሞ በጣም የሚገርመኝ ፈረሑላሂ ዐዘ ወጀል ቢተውበት ዓብዲህ ያሉ አላህ ስብሓነሁ ወተዓላ በአንድ ባሪያው በመመለሱ ያለው ደስታ ነው አሉ። አንድ ባሪያ ወደ እሱ ሲመለስ ያለው ደስታ አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ከእናንተ መካከል ግመሉን ይዞ በግመሉ ስንቅ ጭኖ እልም ያለ ሜዳ በረሃ ላይ ገብቶ እረፍት ላርግ ብሎ በተኛበት ሰዓት ላይ ከነ ስንቁ ከነ ጓዙ ከነ ያዘችው ነገር በሙሉ ግመሉ እዛው እሱን ትታ ጠፋችበት። ከዛ ቢፈልጋት ግመሊቷን አጣ። ከዛ በኋላ በቃ እንትን ልበላልና እዚህ ቦታ ላይ የአውሬ እራት ከመሆን ብሎ ቀብሩን አዘጋጅቶ በተኛበት ድንገት አይኑን ሲከፍት ግመሉ ላዩ ላይ ቆማለች። በጣም በደስታ አላሁመ አንተ ዓብዲ ወአና ረቡካ አለህ ሰውዬ፣ አላህ ሆይ አንተ ባሪያዬ ነህ እኔ ደግሞ ጌታህ ነኝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀድ አኽጠአ ሚን ሽደቲል ፈረህ፣ ከደስታ ብዛት ይሄ ሰውዬ ተሳሳተ አሉ። አላህ ከዚህ ሰውዬ ደስታ በላይ ይደሰታል። ይሄ ሰውዬ ህይወት ነው የተመለሰለት። አላህ ባሪያዬ እኮ ወደ እኔ መጣ ይላል። አላህ አንድ ባሪያ ወደ እሱ ሲመለስ ከዚህ ሰውዬ ደስታ በላይ ይደሰታል። የአላህ ደስታ አንተ ወደ አላህ በመመለስህ ምክንያት ማለት ነው። ከወንጀል ጋር ተያያዘ በዚህ ሁሉ አዝነቶች ቅፍ ድግፍ እያደረገ ሰሃቦቹ ተሰብስበው መጥተው የአላህ መልእክተኛ ረቡና በዒዱን ፈኑናጂህ አም ቀሪቡን ረቡና በዒዱን ፈኑናዲህ አም ቀሪቡን ፈኑናጂህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጌታችን ሩቅ ነው ያለው ጮክ ብለን እንጥራው ወይስ ደግሞ ቅርብ ነው እናንሾካሽኩለት አሉ። ከዛ አላህ ሱብሓነሁ ወተዓላ የቁርአን አያ ወረዳል። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን፣ ለባሮቼ ስለ እኔ በጠየቁህ ሰዓት ላይ እኔ ለነሱ ቅርብ ነኝ። እኔ ለነሱ ቅርብ ነኝ ማለት ዲቴይል ያለውን ነገር አያችኋለሁ። ያላችሁበትን ጭንቀት፣ የወጣችሁትን የወረዳችሁትን በሙሉ የተሸከማችሁትን ወንጀል አላህ አያለዋል። ጥረታችሁንም ጭምር አላህ አያለዋል። በጣም ከሚገርሙኝ ስለ ከኛ ከፐርሰናሊቲዎቻችን ጋር ስላለው የአላህ ዝነት አያዎች ከአያ በቃ በጣም ሲሻገር ነው። ለዛ ነው ይላል ቢስሚላህ አርራህማን ራሂም ሐሚም ጋፊሪ ዘንቢ ወቃቢል ተውቢ ሸዲድ ልዕቃብ። ጋፊር ዘንብ ወንጀልን የሚምር፣ ወቃቢል ተውብ ተውበትን ደግሞ የሚቀበል። የቱ ነው የሚቀድመው? ወንጀል ምሮ ነው ተውባ ወይስ ተውባ ከዛ ወንጀል መማር ነው? ተውባ አንተ አጥፍቻለሁ ይቅርታ ብለህ ተውበት ከገባህ በኋላ ከዛ ምህረቱ ይመጣል። አላህ ግን እንደዛ አይደለም። ጋፊር ዘንብ ወንጀላችሁን ይምርላችኋል፣ ተውበታችሁንም ይቀበላችኋል። እናንተ ተውበት ከማድረጋችሁ በፊት አላህ ስለ እዝነቱ ነው እያስቀደመ ያለው እና በቃ ስለ አላህ ሱብሓነሁ ወተዓላ ይሄ ከወንጀልን መማር ጋር ለኛ ካደረገልን ነገሮች ጋር ሳስበው እነዚህ አያቶች በጣም ልቤ ወላሁ ዩሪዱ አን የቱበ ዐለይኩም ወዩሪዱ አለዚነ የተቢዑነ አሸሀዋት አን ተሚሉ መይለን ዐዚም ዩሪዱ ላሁ አን ዩኸፊፈ ዐንኩም። አላህ ለእናንተ ተውበታችሁን ሊቀበል ወንጀላችሁን ሊምርላችሁ ነው የሚፈልገው። ዩሪዱ ላሁ አን ዩኸፊፈ ዐንኩም ሸክሞቻችሁን ሊያቀልላችሁ ነው የሚፈልገው እና ላያችሁ ላይ የተጫነውን የተደራረበውን የወንጀል ክምር ነው ሊያቀልላችሁ የሚፈልገው።
አላህ ሱብሓነሁ ወተዓላ እንጂ እናንተ በራቃችሁ ቁጥር አላህ የእናንተን ወንጀል እየቆጠረ ለቅጣት የሚያዘጋጃችሁ ጌታ አይደለም። ይሄ ዱንያ ላይ ነው። ይሄ ዱንያ ላይ ነው። ለተውበት አላህ በሩ በጣም ክፍት ነው። ከዛስ እንደዚህ ሲባል ወንጀል ስትሰራ ወደ አላህ ተውባ አርገህ ተመለስክ። ከዛ በኋላ አሁንም አላህ በጣም የሚገርመኝ አላህ ዛሬ ላይ የሆነ ጥፋት አጥፍተህ ይቅርታ ስትጠይቀው ነገ ተመልሰህ እንደምታጠፋ ያውቃል። ግን የዛሬውን ይምርልሃል። አይ ነገ ስለምታጠፋ ይጠራቀምልህ ብሎ መቼም አትወጣም በሚል እያወቀ አላህ ነገ ተመልሰህ እንደምትወድቅ። ለዚህ ነው አላህ ፊት ስትቆም ጥያቄው ዝሙት ሰርተሃል፣ ወንጀል እንደዚህ ያለብህ፣ ዋሽተሃል፣ ሰርቀሃል ምናምን እንዴት አንተ እንዴት ትሰርቃለህ? እንዴት ያውላ ኒዕማ ተሰጥቶ ሰርታት በላም ምናምን አይደለም። አላህን የመሰለ ማህሪ ጌታ ኑሮህ እንዴት አልተመለስክም ነው። ይሄን የመሰለ አላህ እዝነት ኑሮት ወደ አላህ እንዴት ከዛ ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ አስቀምጦት በሱና በባሪያው ብቻ መካከል በሌሎች ጋር ሲትር ኖሮ አንተና አላህ ቁጭ ብላችሁ ሂሳብ የምታደርጉበትን ቢገይሪ ቱርጁማን ያለ ምንም አስተርጓሚ አላህ አስቀምጦ አሚልተ ከዛ ወከዛ ፈዓልተ ከዛ ወከዛ በዚህ ሰዓት ይህን ሰርተሃል፣ በዚህ ጊዜ ይህን አጥፍተሃል፣ እንደዚህ ወንጀል አላህ እነዚህን ወንጀሎች ካስቆጠረህ በኋላ ምን ይላል? ገፈርቱ ለከ ፊ ዱንያ ከማ ሰተርቱ ለከ ፊ ዱንያ ገፈርቱ ለከ ፊ ልአኺራ። ዱንያ ላይ እንደሰተርኩ አኺራ ላይ ደግሞ ምርልሃለሁ ይላል። ሐታ ظن أنه قد هلك ይላሉ። ሰውየው በቃ እኔ ያበቃልኝ ብሎ እስኪያስብ ድረስ አላህ ወንጀሉን ካስቆጠረው በኋላ ዱንያ ላይ እንደሰተርኩልህ አኺራ ላይ ደግሞ ምርልሃለሁ ይላል። ለዚህ ነው አንድ ግጥም አለ፣ ያየህብኝና አታሳይብኝ፣ እኔና አንተ የምናውቀውን አትንገርብኝ፣ እያየኸኝ ነው የወንጀል ሸክም አደካክሞኛል፣ የተውከኝ ዕለት ያበቃልኛል፣ ቆሽሿል ብለህ አልገፋኸኝም ከንጹህ ደጅህ፣ ሰተርከኝ አይደል በዛው ማርልኝ በነካው እጅህ ይላሉ። እና አላህ ሱብሓነሁ ወተዓላ ሲሰትር ለዚህ ነው አላሁም አንድ ዓሊም ምን ይላሉ? አላሁመ ሰተርተ ፈግፊር፣ ጌታዬ እንግዲህ ሰተርከኛል ከሰዎች ስትር ፈግፊር እንግዲህ ማረኝ ጌታዬ አንተ ይላል። ብዙ ጊዜ ኡስታዝ በድር ሲያነሱት እንሰማለን። ሐጃጅ ብኑ ዩሱፍ አልሰቀፊ በጣም አዛኝ ነበረ ሰው ነው። ሐጃጅ በጣም በቃ ጨካኝ ነው ምናምን። ሐታ ከጭካኔ ብዛት የሆነ ጉድጓድ ውስጥ ገብቶ የሆነ ሰው እያወጣው ሐጃጅ ጉድጓድ ውስጥ ገብቶ አወጣውት ብለህ ብትናገር እገልሃለሁ። አይ እኔ አልናገርም አለ። አንተ እኔ ጉድጓድ ውስጥ ገብቼ ይሄ ሰውዬ ነው ያተረፈኝ ብለህ ለሰዎች ከተናገርክ ይገሉኛል፣ አንተ አትናገር። ሰዎች ዘንድ የተጠላ ነው በጣም በጭካኔው በአረመኔ ይታወቃል ምናምን። ይሄ ሰውዬ በዛው ቢገናገር አስበው። ይሄ ሰውዬ ይሄማ አላህ እንዴት አድርጎ ይምረዋል ነው የሚባለው። ሊሞት ሲል ጌታዬ ማረኛል፣ ያ ረብ ማረኛል። ከዛ በወቅቱ የነበሩ ዓሊም ሰሙና ሰዎች ተሰብስበው መጡ። ሐጃጅ ሊሞት ነው እና ጌታዬ ማረኝ እያለ ነው። ሰዎች አይምረህም፣ ሰዎች አላህ ሐጃጅን አይምረውም ብለው እየተናገሩ ነው። ጌታዬ አንተ ግን ማረኝ አለ። ሰዎች ይህን ሰምተው በወቅቱ ላሉ ዓሊም ሄደው ተናገሩ። ለዓለሁ አሉ ዓሊም አላህ ሊያረገው ይችላል፣ አላህ ሊምረው ይችላል። ይህን ሰው የማይምርበት ምንም አይነት ምክንያት የለውም አላህ አንድ ባሪያው ወደ እሱ እስከተመለሰ ድረስ። እና ይህ ከወንጀሎቻችን ጋር በተያያዘ ብዙ ሰውን ያራራቀው ወንጀልን በመልመድ ምክንያትና በተደጋጋሚ ወንጀሎች ምክንያት ተስፋ በመቁረጥ ነው ብዬ ስለማስብ ነው። አላህ ምን ይላል? ኢነሁ ካነ ሊልአዋቢነ ገፉራ፣ አላህ ለአዋቢኖች ማህሪ ነው የሚል አያ ወረድ። ከዛ ሰሓቦቹ ቃሉ ያ ረሱላላህ መን ልአዋቢን፣ አዋቢን ማለት እነማን ናቸው አሉ። የአላህ መልክተኛ ምን አሉ? አልዓብዱ አለዚ ዩዝኒቡ ሱመ የቱቡ ሱመ ዩዝኒቡ ሱመ የቱቡ ሱመ ዩዝኒቡ ሱመ የቱቡ፣ ያጠፋል ወደ አላህ ይመለሳል፣ ማረኝ ይላል፣ ያለቅሳል፣ ይመለሳል። ላልመለስ ብሎ ነው የሚሄደው።
ሲሄድ አሁንም ራሱን እዛ ነገር ውስጥ ወድቆ ያል አሁንም ይሄዳል፣ አሁንም ያለቅሳል። ላልመለስ ቃል ግብ ስንት ቃል የገባናቸው ወንጀሎች ላይ አላህ ተመልሰን እዛ ወንጀሎች ላይ ወድቀን አላህ እስካሁን እያኖረን አይደለም። ለዚህ ነው አላህ ሐታ ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም፣ ምድር ላይ ምንም ችግር አይገጥማችሁ፣ ምድር ላይ ምንም እኛን በድላችሁ ፈቢማ ከሰበት አይዲኩም እጆቻችሁ የሰሩት ነገር ነው። እሱንም ወያዕፉ ዐን ከሲር ዘሎ አልፎ ብዙ ከታገሳችሁ በኋላ አረኑ እንጂ ብሎ ወደ ራሱ ሊመልሳችሁ ካልሆነ በስተቀር አላህ ከመሬት ተነስቶ የሚቀጣችሁ ከመሬት ተነስቶ የሚበድላችሁ ጌታ አይደለም ይላል አላህ እንጂ ወለው يؤاخذ الله الناس بظلمهم አላህ በበደሎቻችሁ በሰራችሁት ወንጀል እኮ ቢይዛችሁ ኖሮ ማ ተረከ ዐለይሃ ሚን ዳባ ምድር ላይ የሚኖር አንዲትም ተንቀሳቃሽ ፍጡር አይኖርም ነበር ይላል። ማንንም አናስቀር እንደሰራችሁ እጅ በእጅ ብንተሳሰብ ኖሮማ ማንንም አናስቀርም ይላል አላህ Subhanahu Wa Ta'ala። እና እነዚህን አያቶች ስታይ ወደ አላህ ለመመለስ ልብህ ይዳዳል። ፈፊሩ ኢለላህ ይላል። እስኬፕ ቱ አላህ መሸሽ ራሱ አይደለም ስትሸሽ ያምስከው ጌታ ነው። በጣም ደግሞ ሴፍ ወደ ሆነ ቦታ ነው መሸሽ በባህሪው والله። እና አላህ Subhanahu Wa Ta'ala ፈፊሩ ኢለላህ ወደ አላህ ሽሹ። ወደ አላህ ስትፈራ ወደ እሱ ነው የምትሄደው፣ ስታጠፋ ወደ እሱ ነው የምትሄደው። ደግሞ በመመላለስህ ብዛት ደግሞ በጣም ማትባልበት ደጃፍ የአላህ ደጃፍ ነው። አላህ መመላለስህን ነው የሚፈልገው። የአንድን ባሪያ ሲያጠፋ ሲመለስ በቃ ተውት ይላል እኮ መጨረሻ ላይ አላህ ዓሊመ ዓብዲ አነ ለሁ ረበን የግፊሩ ዘንብ ወዩቅበሉ ተውብ። ባሪያዬ አወቀ መሐሪ ጌታ እንዳለው ተውባን የሚቀበል ጌታ እንዳለው አወቃል። በቃ እኔ ደግሞ ምረዋለሁ። ከመመላለስ ብዛት መላእክቶቹ የሆነ ሰዓት ድምፁን ያፍኑታል፣ ከመመላለስ ብዛት ይከለክሉታል። ከዛም ያ አላህ በቃ ይሄ ሰውዬ የንትን ሰው አይደለም፣ የማርታ ሰው አይደለም፣ በቃ ተው ማለት እንዲህ ስንት ጊዜ እኮ መጣ እኮ አላህ ማረኝ እያለ አዎ ይላል አላህ። እሱ ላይማር ይችላል ከሚሰራው ስራ አንጻር ዛሬም ነገም ምረት ላይ ገባው ይል ይችላል። ወአነ አህሉ ተቅዋ ወአህሉ ልመግፊራ ይላል አላህ። እኔ ግን ማዘን የሚገባኝ ጌታ ነኝ ይላል አላህ ሱብሓነሁ ወተዓላ። የምድር ላይ ሁላችሁም ተሰብስባችሁ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ተሰብስባችሁ በጣም የምድር የኢብሊስ ቀልብ ቢኖራችሁና አላህን ብታምጹት ከአላህ ንግስና ቅንጣት ያክል አትቀንሱም ይላል አላህ። ቅንጣት ያክል አይቀንስም። አንዳንድ ሰው ሲያዝንልህ ስላልቻለ ይሆናል፣ አንተን መጉዳት ስላልቻለ በቃ ሊያዝንልህ ይችላል። ሲያዝንልህ አቅመ ቢስ ሆኖ ማለት ነው። አቅመ ቢስ ሆኖ ሊያዝንልህ ይችላል ስላልቻለ ማለት ነው። አንዳንድ ሰው ደግሞ በጣም በቃ ቻይ ይሆንና ግን በጣም ከባድ ሰው ይሆናል። በጣም ከባድ ሰው ይሆናል። ከዛ ረህማ ያጣዋል። አላህ ግን እንደዛ አይደለም። በቃ መቅጣት እየቻለ ማጥፋት እየቻለ ነው የሚያዝንልን አላህ Subhanahu Wa Ta'ala ማለት። ለዚህ ነው وهو الغفور الودود የመጨረሻውና የአምስተኛው وهو الغفور الودود። በሰው ልጅ ሀያት ውስጥ እናንተ ብንጣላ ከባድ ጥል ብንጣላና እኔ አንተ ላይ ድንበር ባልፍ በጣም በቃ ወይም አንተ እኔ ላይ በጣም ድንበር ብታልፍ በጣም ሳሊህ ከሆንኩ ይቅርታ አደርግልሃለሁ፣ ግን አይንን ማየት አልፈልግም ነው እንባባላለን። هذا فراق بيني وبينك እንባባላለን። አላህ ገፉር ነው፣ ወንጀልን ይምራል። ገፉር፣ ጋፊር፣ ገፋር የሚል 3 ስም አለው ቁርአን ላይ። አላህ ወንጀልን ሲምር ከብዛት ጋር አንዳንድ ወንጀሎች ትናንሽ ወንጀሎች ሆኑ ብዙ የሆኑ ወንጀሎች አሉ፣ ለነሱ ለብቻ ምህረት አለ። አንድ ወንጀል ሆኖ ግን ግዙፍ ወንጀል አለ፣ እሱንም ይምራል። ገፋር ደግሞ ጀምዑ ገፉር ረሒም ነው። አላህ وهو الغفور الودود ይምራል ወንጀል። ከዛ ከማረልስም በኋላ የበፊት የነበረው ውዴታ እንዳለ ነው። ወጁድ ነው ደግሞ ይወዳቸዋል።
ይቅርታ እንደተደረገለት አጥፍቶ እንደመጣ ጠባሳ እንዳለበት ሰው አይደለም አላህ የሚያስተናግድ ትሪት የሚያደርግ ይወዳችኋል ወሁ الغفور الودود ከማረላችሁ በኋላ ይወዳችኋል ከባድ ነው በጣም ከማረክ በኋላ ከማር ሰው ልጅ ይቅርታ ካደረክለት በኋላ መውደድ ከባድ ነው ይቅርታ ካረክ በቃ መልካም ያልቃል እዛ ጋር በቃ ሰውኛም ነው ልክ ወህሺ ሲሰልም ትንሽ እንደዚህ ከአይኔ እንደዚህ ገለል በልልኝ አሉት የአላህ መልእክተኛ አለይሂ ሰላቱ ወሰለም ሐምዛን ታስተውሰኛለህ አሉት አላህ ግን እንደዛ አይደለም በቃ ያ ሁሉ ወንጀል የረሳችሁትን ወንጀል የሚምር ጌታ እኮ ነው አላህ ሱብሃንአላህ ሱብሃንአላህ ኢቭን ከዚህ ሁሉ ውስጥ ደግሞ ከዚህ ሁሉ እንትን ውስጥ አልፈው ለቅጣት ለሚገባቸው አካላት ደግሞ ያለው ፍትህ ደግሞ ይገርመኛል ማለት አንዳንዴ አጠፉ ተብለው የሚታሰቡ ሰዎችን ደግሞ የሚቀጣበት መንገድ ደግሞ እንዴት ነው ፍጹም ፍትሃዊ ፍጹም ፍትህ ያለበት መንገድ ነው እሱንም ወደ በኋላ በደንብ እናነሳዋለን የውመል ቂያማ ጋር የውመል ቂያማ እንግዲህ የውመል ቂያማ በጣም የሚያስፈራ ክስተት ነው አላህ Subhanahu Wa Ta'ala ቁጣው የሚበረታበት ጊዜ ቀን ነው የውመል ቂያማ በጣም የሚገርም ስለ የውመል ቂያማ ተያዥውን አያቶችን ሲያመጣ አላህ የሚጠቀመው ስም የረህማንን ስም ነው وخشعت الأصوات للرحمن فلا تسمع إلا همسا يعني شكتان እንጂ የምድር ህዝቦች ተሰብስበው ጸጥ ነው የሚለው وخشعت الأصوات للرحمن لأذن ጌታ يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ስለ የውመል ቂያማ حتى የውመል ቂያማ ቁጣው በሚበረታበት ሰዓት ላይ አላህ ቁርአን ላይ የሚጠቀማቸው ስሞች የእዝነትን ስም ነው በጣም ለይን ነው ወደ ፊርዓውን ነቢ ሙሳ ብዙ ጊዜ ተደጋግሞ ይባላል ወደ ፊርዓውን እንኳን ነቢ ሙሳ አለይሂ ሰላም ሲልካቸው فقول له قولا لينا ተረጋግተህ አውራ لعله يتذكر ተረጋግተህ አላህ Subhanahu Wa Ta'ala ሉጥፉ ይበዛል ስለ አላህ ሳስብ ለዚህ ነው ዒባዳ ሁለት ሚዛን ይፈልጋል በሁለት ክንፍ መብር ወድዑለና ረገበን ወረህበን ስለሚል ሁለቱንም ክንፍ መያዝ አለብህ بين الخوف والرجاء እዝነቱንም ቅጣቱንም እያሰብክ قل يا عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم ሁለቱን ክንፍ መያዝ አለብህ መጀመሪያ ወደ ሰው ልጆች አእምሮ ግን ሲመጣ አላህ Subhanahu Wa Ta'ala ሉጥፉ በጣም ፍቅሩ አዛኝነቱ በደንብ ሪፍሌክት መደረግ አለበት ብዬ ስለማስብ ነው አላህን ስትፈራው ምትወደው ጌታ ነው በነገራችን ላይ የሰው ልጅ ስትፈራው ትሸሸዋለህ መቅረብ አትፈልግም በጣም እንትን ነው የምትሆነው ነፃነትህን ታጣለህ ያ እኔ በጣም ይገርመኛል ሱረት ነበእ ላይ አላህ Subhanahu Wa Ta'ala ኮስተር ያለ ነው ባዘው ያጀማመሩ ለስለስ አድርገው የሚቀሩ ቃሪዎች ትንሽ አበሳጩኛል አማ የተሰአሉን ለስለስ የሚል አይደለም ኮስተር ያለ ነው በደንብ عين النبأ الذي هم فيه كلا سيعلمون ثم كلا سيعلمون ይልና ከዛ በኋላ በጣም እኮ ነው የሚገርመው ማለት አሁን ይሄ ኮምፕሊትሊ በቁጣ የጀመረ ስለምን ይጠያየቃሉ ነው አይደል የሚጠያየቁት እኮ ባይዚ በማፌዝ ነው አይደል ከዛ በኋላ ከላ سيعلمون አይደል ያቁታል ይኸው ባይዚ ከባድ ማስጠንቀቂያ እኮ ነው ያገኙታል ነው አይደል ችግር የለውም በጣም ትንሽ ጊዜ ነው ያውቁታል ምን እንደሚሆን ሀፕን ይልና ከዛ በኋላ ግን እነዚህ 10 አያቶች ሄዱ ከ6 እስከ 16 ያሉት አለም ነጃሊ ለርማም ያለው ወዲያው በቃ ይሄ ከቁጣው ልክ በቃ ኮምፕሊትሊ ሺፍት ያደርግና ከዛ 10 ነገር ነው የሚደረድረው ምድር እንደዚህ ያደርግላችሁም ሰማይ እንደዚህ ከዛ በኋላ ልክ 10 ካለፈ በኋላ ወደ ሜኑ ሐሳብ ወደ ቁጣው ይመለስና ኢነው መልፈስ ሊካነ ሚቃተል ይሄ መቆሚያው ቀን ምናምን ስኬጁልድ ነው የማይቀር ጊዜ ነው ይላልና በማስጠንቀቂያ በከባድ ቁጣ ጀምሮ እስከዚህ እስከ 16ኛው አያ ያ ቁጣው እስኪመለስ ድረስ እነዚህ 10 አያዎች አይዊሽ በቃ በሰላማዊ መንገድ ችግሩን ብንፈታው ደግሞ መልካም ነው እነዚህ ነገሮች ፈትሻቸው ይላልና ቡርሃን እነዚህን 10ን ይላል በጣም ስለሚገርመኝ ነው አላህ እነዚህ የጠቀሳቸው በመሃል ያነሳቸው 10 ትላልቅ ፕሮፌሰሮች ሊያጠናቸው የሚገቡ ትላልቅ ዲፓርትመንቶች አለ ነጃል አርض ቢሃዳ ሲል
አንድ ዲፓርትመንት ነው በትልቁ ሊጠና የሚገባው ሳይንስ ነው። እና እነዚህን ኢንተርቴይን ማድረግ ውስጥ እኔን ብታውቀኝ አይሻልም እንዴ የሚል በቁጣ የጀመረ ጥጥፍ ብሎ ወደ ራህመቱ ሲመጣ ብዙ ጊዜ እናስተውላለን። እና ግን ለምንድን ነው ግን ሐምዚ አሁን ያንተን ሐሳብ ብሰማ ደግሞ ደስ ይለኛል። አሁን አላህን በዚህ ደረጃ አዛኙ ነው በዚህ ደረጃ እየጠራን እኛ ግን ለምንድን ነው ይሄ ሁሉ የተጋረደብን? የሆነ ሂጃብ ውስጥ የሆነ ኒቃብ ውስጥ ያለ ነው አይደል? የሆነ የከለለን ነገር አለ። ምንድን ነው እሱ ትላለህ? የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ። الله سبح اسم ربك الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله. إن كبر الربالا سلسو لج من نقربت بتأم ميقرمي الله كذا بفيتي نبروت سورة كم كذا بوها ميمتوتم سورة كم سلا الله مياورت سورة ناج ይሁሉ ስለዝነቱ ካካበባችሁ ምናምን በኋላ የናንተ ችግር ይላል አላህ በል تؤثرون الحياة الدنيا እናንተ የዱንያ ምቾታችሁን ስለምትጠብቁ ነው ይላል። ቅድሚያ ሰጥታችሁ በል تؤثرون الحياة الدنيا እናንተ የዱንያ ህይወትን ቅድሚያ ስለምትሰጡ ነው ምቾታችሁን ነው የምታስጠብቁት። ትንሽ ኮሽ ካለ ወይ ገንዘባችሁ ልጆቻችሁን ከዛ ሙቀት መነሳት አትፈልጉ ካላችሁበት ወንበር መውረድ አትፈልጉም። በል تؤثرون الحياة الدنيا ካላችሁበት ሙቀት ተነስታችሁ ግንባሮቻችሁን ከመሬት የምታገናኙት ለአላህ ሲባል በጣም ትንሽ ሰዎች ናችሁ። የዱንያ ሐያትን ስላስበለጣችሁ ነው እንጂ والآخرة خير وأبقى ግን እኮ የመጨረሻው ዓለም አኺራ ኸይር በጣም ለናንተ የተሻለና ወአብቃ ዘውታሪም ነው እናንተ ዘንድ ይላል አላህ። የዱንያ ሐያታችንን በጣም ስለምናስበልጥ አላህን ብዙ ጊዜ እንዘነጋዋለን። በጣም ስለምናስበልጥ የአላህን እዝነት የምንለካው ዱንያ ላይ በሚደረጉልን ነገሮች ነው። ገንዘብ ስናገኝ፣ በልጆች ስንንበሻበሽ፣ ቀደስተኛ ስንሆን፣ ስንበላ ስንጠጣ ነው እንጂ ስለተደረገልን ነገር ብዙ የምናስተውል ሰዎች አይደለም። ብዙዎቻችን ጧት ስንነሳ ፊታችንን ነው የምንታጠበው። ኩላሊቱን ጧት ከእንቅልፍ ሲነሳ ኩላሊቱን የሚታጠብ ሰው እንዳለ ብዙዎቻችን አናስተውል። ልብስ ነው የምንቀይረው። ደም ለመቀየር የተሰለፉ ሰዎችን ብዙዎቻችን አናስተውል። እነዚህን የዱንያ ምቾታችሁን በማስጠበቅ ላይ ስክር ስላላችሁ ነው እንጂ የአላህ Subhanahu Wa Ta'ala እዝነት በየቀኑ እንዳካበባችሁ ነው። ኢብኑ ቀይም አንድ ሰው ሱጁድ ላይ ሲወርድ ይላሉ ለው ያዕለሙ ሳጅድ ሱጁድ ላይ ሲወርድ አንድ ሰው አላህ የሚያለብሰውን የራህመት ካባ የሚደርብለትን የእዝነት ብዛት ቢያውቅና ቢያይ ኖሮ ለማ ረፈዐ ረእሰህ ይላሉ ካለበት እንትን ቀና አይልም ነበር ይላሉ። እና መለኪያችን የዱንያ ሐያት ስለሆነ ነው። በዱንያ ጥቅማ ጥቅም ውስጥ የምናያቸው ነገሮች በሙሉ ገንዘብ ሲሰጠን አላህ ስለወደደን፣ ሲከለክለን ደግሞ አላህ ጠልቶን ምናምን ስለሚመስለን ነው ብዙዎቻችን ከአላህ የምንርቀው። ከዛ ደግሞ አላህ Subhanahu Wa Ta'ala ዝም ብሎ ሲያየን የደከመ ወይም ደግሞ እርምጃ የማይወስድ ጌታ አድርገን ስለምናስብ ፕላስ የዱንያ ህይወት አኼራ ላይ እንደሚቀጥል ብዙ ሰው አያውቅም። በቃ እዚሁ ዘግተን የምንሄድ ነው የሚመስለው። በዛ ዴብዝ አናምንም። በዛ ዴብዝ አናምንም። ቁርአን ሲል ነበራል 5% ሲል ነበር። እዛ ሐሳብ ገራል ማለት ብዙዎቻችን የአኼራ ህይወት ብናምን ህይወታችን መልኩን ይቀየር ነበር ኮምፕሊትሊ። አንዱ ኡስታዝ ነው አሉኝ ብድግ ብለው ይቆማሉ። ምን ነው ስላቸው ቤት እያስገነባው ነው ይሉኛል። የት ስላቸው ጀነት ላይ እና ወይ ለረካ አልስከድ የሰው ልጅ ዱንያ ላይ የሚያስገነባው የብሎኬት እንትን እኮ ብድግ ብሎ ሲሚንቶ ያዛል አይደል ይላል፣ ብሎኬት ያዛል፣ ቀለም ያዛል አይደል፣ ሁለት ረካ አልሰዛ ይላል። የምር እንደሚያስገነቡ በጣም እርግጠኞች ናቸውና ሲሰግዱ ጀነት ላይ ቤት እያስገነባው እና በጣም ነው በቃ የሚያስቀኑኝ። እንትናቸው ከባድ የቂን ነውና
ያ ነው በል ቱእሲሩነ አልሐያተ ዱንያ እናንተ በቃ የዱንያ ህይወታችሁን ስላስበለጣችሁ ነው እንጂ የአላህ ስብሓነሁ ወተዓላ እዝነትና በረከቱ ትንሽ ብትቀምሷት ኖሮ ትንሽ ብትቀምሱ ከዛስ በኋላ ያለው ግን ደስ አይልም። ወለልአኺረቱ ኸይሩን ወአብቃ የአኺራው ህይወት ደግሞ በጣም የተሻለና በጣም ዘውታሪ ያዘጋጀውላችሁ ነገር እኮ ይላል አላህ ሱብሓነሁ ወተዓላ። የጀነት ሰዎች ጀነት ከገቡ በኋላ እኔ በጣም ነው የሚገርመኝ አላህ የሚናገረው ንግግር አለ። ኢነ ሃዛ ለሪዝቁና ይሄ የምታዩት እኮ የኛ ሪዝቅ ነው ይላል። ማለሁ ሚን ነፋድ ማለቅ መክሰር መጥፋት ምናምን የሚባለውን ነገር አያውቅም የኛ ሪዝቅ ደግሞ ይላል። ጀነት ላይ ያለው እንከስራለን ይጠፋብናል ምናምን ብላችሁ እንደውም እየጨመረ ነው እንጂ የሚመጣው መክሰር ምናምን የሚባል ነገር ይሄ እኮ የተሻለ ነው ለእናንተ። አላህ ሱብሓነሁ ወተዓላ በየህይወታችን ዘርፍ ያለው እዝነት አለው። ለወንጀላችን ያለው እዝነት አለ ምናምን ስንኖር ይሰጠን እዝነት አለ። ሪዝቃችን እንዴት አዝነው በእያንዳንዱ ስቴፕ የአላህ ሱብሓነሁ ወተዓላ እዝነት አለበት። እያንዳንዱን ከዛ እዝነት ጋር መኖር ብንችልና ስናገል ለዚህ ነው ከአንድ ነገር ሲሰጥህ የአላህ ስጦታ ነው ጊፍት ኢትስ ጊፍት ስትከለከል ደግሞ የአላህ ፕሮቴክሽን ነው ወይም ደግሞ ከለላው ነው ብለህ ማሰብ ስትጀምር ከአላህ ጋር ያለህ ነገር በጣም እየጣፈጠ ወይም ደግሞ እንትን እየተስተካከለ በደንብ ይመጣል። ግን ሲተች አላህ ሱብሓነሁ ወተዓላ ክፍተታችንን ሲነግረን ወይም ደግሞ እናንተ እኮ ደስታን ያላገኛችሁበት ምክንያት ይሄ ነው አንዱ ይሄ በል ቱእሲሩነ አልሐያተ ዱንያ አንዱ ሌላኛው አላህ ሱብሓነሁ ወተዓላ ሲያነሳ ወዐሰይቱም ሚን ባዕድ ማ አራኩም ማ ቱሒቡን የምትፈልጉትን ነገር ከሰጣችሁ በኋላ የጠየቃችሁት ነገር በሙሉ ከተሳካላችሁ በኋላ ይሄን አድርግልን ስትሉ ሲያደርግላችሁ በዚህ አስገባን ስትሉ ሲያስገባችሁ ስጠን ስትሉ ሲሰጣችሁ ምናምን ቤተሰብ ስትሉ ቤተሰብ ገንዘብ ስትሉ ገንዘብ ይሄ ሁሉ ከሰጣችሁ በኋላ ወዐሰይቱም ሚን ባዕድ ማ አራኩም ማ ቱሒቡን አላህ የምትወዱትን ካሳያችሁ በኋላ ድጋሚ ደግሞ ታምጻላችሁ እንዴ ይላል አላህ። بعد ما أراكم منكم من يريد الدنيا ومنكم من يريد الآخرة كذا ثم صرفكم عنكم ليبتليكم ولقد عفا عنكم متفلقوا النجر لا يدموا الله الدنيا يفلقال الآخرة يفلقال ሁለታችሁንም በየፊናችሁ አላህ ከበተናችሁ በኋላ በምትሰሩት ስራ ደግሞ አሁን እዛ ቀደም ተሰጥቷችሁ አፉ ሲላችሁ የምትፈልጉት ነገር ላይ ሲያመቻቻችሁ አሁንም ስታጠፉ ثم صرفكم عنهم ليبتلوا ولقد عفا عنكم አፉ ደግሞ አላችሁ አላህ Subhanahu Wa Ta'ala ሲሰጠን ከአላህ Subhanahu Wa Ta'ala በጣም መስመር ያስወጣናል። ወለው በሰጠ አላህ ይሄ በጣም በቃ ወለው በሰጠ አላህ الرزق لعبادي لبغوا في الارض ለዚህ እኮ ነው ይላል አላህ በሰጣችሁ ምድር ላይ ትንቦጣራላችሁ አትችሉም ይላል። ልባችሁን ጥጋብ ይወጣዋል። ይሄ ፕራክቲካሊም ሞጅሮ ቢሰጣችሁ ከአላህ ሪዝቅ አፋፍሱ ከካዝነው ከፍቶ ቢሰጣችሁማ ለዚህ ነው የዱንያ ሀያት ይላሉ ለተርከቡና ጠበቀን አን ጠበቀ ህይወታችሁን ከሁኔታ ወደ ሁኔታ ቀያይራው ተርከን ከፍ ዝቅ በጣም ደስታ ውስጥ በጣም አላቆያችሁም ከደስታ ብዛት አላህን ትረሳላችሁ። በጣም ሀዘን ውስጥ አላከርማችሁም ከሀዘን ብዛት ደግሞ ልባችሁ ይሰበራል። አሁንም ጋር ደስታ ሀዘን ለቅሶ ሳቅ እያደረግኩኝ ህይወታችሁን በዚህ መልኩ ጨርሰዋለሁ። የእናንተ ፎከሳችሁ ግን ዱንያ ላይ ብቻ ስለሆነ የአላህን እዝነት ልታዩ አልቻላችሁም ይላል አላህ እንጂ የተደረገልን በሐያታችን አላህ ያደረገልን ነገር ወይን ተዑዱ ኒዕመተ አላህ ላ ተሕሱሃ እኮ እውነት ነው። አላህ በህይወታችሁ የሰጣችሁን ረሕማ የሰጣችሁን እዝነት ብታዩ ኖሮማ እንደናንተ ምድር ላይ ያቀማጠለ ሰው ሱብሃንአላህ። ግን ይህን ጥያቄ አሁን እኛ ያነሳነው ጥያቄ አላህ ሱብሓነሁ ወተዓላ ቁርአን ላይ ራሱ ያነሰዋል። በጣም ስለሚገርመኝ ነው። ያ አዩሀል ኢንሳን ማ ገረከ ቢረቢከል ከሪም ይላል አይደለ? አንድ ሰው ተጠይቆ ምን አላሉ? ይሄ ጥያቄ ብትጠየቅ መልስህ ምንድን ነው ሊሆን የሚችለው? ማ ገረከ ቢረቢከል ከሪም ምንድን ነው ያታለለህ? ምንድን ነው ከአላህ የሆነ የከለለህ? ሜቢ ከረሙ ይሆን ከሪም ይላል አላህም ገረከ ቢረቢክ አልከሪም ከሪም በሆነው ጌታ ያታለለህ ምንድን ነው ሲባል ከሪምነቱ ቸርነቱ ራሱ። ምክንያቱም ቅድም እንዳልከው የኒዕማ ባህር ውስጥ ነው ያለ ነው። ምንም ነገር ብናምጽ ይሰተርልናል።
ከዛ በኋላ ይሄን በማድረጋችን የምንከለከለው ነገር ደግሞ የለም ማለት ይሄን አድርጋችኋል ብሎ የሚከለክለን ቤዚክ የሆነ መሰረታዊ ነገር የለም። ሰው ወንጀል ስለሰራ እስትንፋሱ አይቋረጥም። አላህን ስላመፀ እስትንፋሱ አይቋረጥም። በል እንደውም ቢልዓክስ ነገሮች ሊመቹት ምናምንም ይችላሉ፣ ሌላ ሚዛን ስለሆነ እሱ ማለት ነው። እና ይሄ ከረም ውስጥ ወይም ደግሞ ይሄ ቸርነት ውስጥ መኖር በራሱ እሱ ነው ያታለለን። እኔ በጣም ነው የሚገርመኝ። አላህ ከዚህ በላይ እንዴትም ሊብራራ አይችልም። በቸሩ ጌታ ምንድን ነው ያታለለህ የሚለው ሁሌ እኔ ከራሴ ጋር ራሴንም ጥያቄ ነው። ምንድን ነው ሁሉም ሰው አሁን ተመልካቾችም ራሳቸውም ማገረከ ቢረቢከል ከሪም ምንድን ነው ከአላህ ያታለለን? የሆነ ሳምቲንግ አለ። ከሰው ሊለያይ ይችላል። አንዳንዱ በጣም ስራ ቢዚ ሆኖ ሊሆን ይችላል ያታለሉ ይሄን ሊሆን ይችላል። አንዳንዱ በጣም የልጁ የምናምን ጉዳይ ሊሆን ይችላል አይደለ ከአላህ መንገድ እንትን ያለው። አንዳንዱ የራሱ ምክንያት አለውና እቺ ጥያቄ ከአላህ ያታለለን ሳምቲንግ ምንድን ነው የሚለውን ሁላችንም የየራሳችንን ፈልገን ማግኘት ያለብን ይመስለኛል። በዚህ መልስ ውስጥ ብዙ መልሶች ይላሉ ማለት ነው የተለያዩ። አላህ Subhanahu Wa Ta'ala ከሪም ነው፣ ቸር ነው። ቸርነቱ ደግሞ አጥፍታችኋል በቃ ብሎ የማይቋረጥ በቃ እናንተ አስቸግራችኋል ብሎ በሩ የማይዘጋ ጌታ ነው። ከሪም ነው። ያ ከሪምነት ደግሞ ሰዎችን ኦብቪየስሊ ያታልላል። ፈላሁ ኸይሩን ሐፊዛ አላህ እኮ የተሻለ ሁሉ ጠባቂ ነው። ወሁወ አርሐሙ ራሒሚን ከዛ አዛኞቹ ሁሉ አዛኝ ነው። ጥበቃው ደግሞ ከእዝነት ጋር ነው። ጥበቃው ደግሞ ከቸርነቱ ጋር ነውና እነዚህ ነገሮች ያው ሲደራረቡ ኒዕማ እጅህ ላይ በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው ለዚህ ነው በህይወታችን አላህን ባንይዝ ኖሮ ህይወታችን ምንድን ነበር የሚሆነው? አላህን ባታገኝ ኖሮ አንዳንዴ ጉዳዮች በጣም ሲበረቱ በቃ አላህ አለ ብለህ ትተዋለህ። ይሄ ስሜት ባይኖር ወዴት እንሄድ ነበረ? ማን ይምረን ነበር? ይህንን ወንጀላችን ብትከፍል ስንት ታወጣበታለህ ባለህ ኒዕማ። ዛሬ ላይ ሰዎች ለዚህ ነው ፈሲሩ ፊል አርድ የሚለው አላህ ምድር ላይ ተንቀሳቀሱ የሚለው አስተሳሰባችሁን ትቀይራላችሁ፣ አመለካከታችሁን ታስተካክላላችሁ፣ ለሌሎች የተዋለውና ለእናንተ አላህ የዋለላችሁን ኒዕማ ታስተነትኑታላችሁ ይላል። ዞር ብትል መንግስት ሆስፒታሎች ብትሄድ፣ ሐኪም ቤት ብትሄድ ብዙ ነገር ታያል። ቀብር ቦታ ላይ ብትሄድ በጣም ብዙ ነገር ታያል። ለዚህ ሆስፒታሎች የለም የግል ሆስፒታሎች የመንግስት ሆስፒታሎች ብቻ ነው ያልከው ብዬ ብዙ በጣም ብዙ ነገር የምታየው እዛ ነው ብዬ አብሽር መርሐባ ለጨዋታ ያክል እንዳልታከብ ልታረግ ብዙ ጊዜ የመንግስት ሆስፒታሎች ውስጥ ብዙ ነገር ባይዘው ከግሎቹ ይበልጥ አስተማሪ ነገር የምታየው የመንግስት ነው። ምክንያቱም የግል ሆስፒታል ባይ ዲፎልት በጣም ኢንቨስትድ ስለሆኑ በብዙ ነገር ታካሚም ብዙ ንጽህናቸው ምናምን እንደውም ልታመም እንዴ ምናምን ልትል ትችላለህ፣ ትሰተራለህ። እሱን ነው የሚወሰውስ ፓተርን ጽዳቱን ምናምን አይተህ ለእኔ ባረገው ትችላለህ። እና የመንግስት ሆስፒታል ስትሄድ ግን የእውነት እና ይፍን የግል ሆስፒታሎች በዚህ መግቢያው ላይ እንኳን ደህና መጡ የሚል ጽሁፍ አላቸው ታውቃለህ? አረባ አለ እኔ እንኳን ደህና መጡ ደህና ብንሆን እንመጣለን። ኤኒዌይስ ኒዕማን ለማስታወስ መንቀሳቀስ ግድ ነው። ያ በጣም አንተ በጣም ምን አይነት ጫማ ልልበስ ብለህ የተጨነክበት ሀያትህ ላይ የሰው ልጅ እንዴት ልራመድ ብሎ እግር የሌለውን ሀያት በጣም ታይበታለህ። አንተ እንደ ቀልድ የምተነፍሳቸውን እስትንፋሶች ሰዎች በቱቦ ተደርጎላቸው ከፍለው መተንፈስ ሲከብዳቸው እንኳን ታያለህ። አላህ አንዴ ክፈል እስኪ ብትባል ይሄ ሁሉ ኬት አምጥተህ እንትን ልንል። ስለዚህ የአላህን ሱብሓነሁ ወተዓላ እዝነት በዱንያ ወይም ደግሞ በዚህ በቅርቢቱ ዓለም ሚዛን ላይ ማስቀመጥ ልክ ነው ብዬ አላስብም። ህይወት ነው፣ በፈተና ህይወት ነው፣ ያንን ትኖራለህ። ግን የአላህ ሱብሓነሁ ወተዓላ ኮሽ ባለ ቁጥር አላህ በቃ እንደተወን ተስፋ በቃ ከኛ ምንም እንደሌለው ምናምን አድርጎ ራሳችንን ማሰብ ጥሩ አይደለም። ከፋም ለማም ወደ አላህ ሱብሓነሁ ወተዓላ መጠጋቱ ይሻላል። ከአላህ በመራቅ ከሚመጣ ደስታ ይልቅ ወደ አላህ ሱብሓነሁ ወተዓላ በመቃረብ ውስጥ የሚመጣው ለቅሶ የተሻለ ነው። አላህን ከሚያምፁ ሰዎች ጋር ተሰብስቦ ጣፋጭ ከመብላት ይልቅ አላህን ሱብሓነሁ ወተዓላ ከሚገዙ ሰዎች ጋር ድንጋይ መፍለጥ ይቀላል ከነዛ ሰዎች ጋር።
ወደ አላህ ስብሓነሁ ወተዓላ በየትኛውም አይነት ሁኔታ ውስጥ ብንሆን ወደ እሱ መቃረብ። አላህ ያንን ነው የሚፈልገው። ቶሎ ቶሎ ወደ እሱ የሚመጣው ባሪያውን፣ ቶሎ ቶሎ ወደ እሱ የሚመላለሰውን ባሪያውን ይፈልጋል። በአንተና በአላህ መካከል ሂሳቡን መጨረስ ይሻላል። ሂሳቡን መጨረስ ይሻላል በአንተና በአላህ ስብሓነሁ ወተዓላ መካከል። እኔ እንጃ ይሄ ሁሉ ማለት ይሄ ሁሉ ታምጾ ይሄ ሁሉ አመት አላህን ስብሓነሁ ወተዓላ ስናምጽ ኒዕማውን ስንክድ ቆይተን ከዛ አንድ ጊዜ ያ ረብ ብትለው ለበይከ አብዲ የሚል ያረክለትን ያረከውን የሰገድከውን የማይረሳ ወማ ካነ ረቡከ ነሲያ አላህ ስብሓነሁ ወተዓላ የሚረሳ ጌታ አይደለም። 9 ጊዜ ጥራው፣ 90 ጊዜ ጥራው፣ አንድ ጊዜም ጥራው ያ ረብ ያልካትን አላህ የሚረሳ ጌታ አይደለም። ወማ ካነ ረቡ ይዞታል አላህ ስብሓነሁ ወተዓላ። ይሄ ሁሉ ለዚህ ነው መጨረሻ ላይ ሀል ሃዛ ረቡን ዩዕሳ ይላሉ። ሀዛ ፊራቁ በይኒ ወበይነክ የማይል ጌታ ይሄ በቃ ከዚህ በኋላ የኔና አስቆጥሩ ጥፋትን ልክ እንደ ሙሳና ነብዩላህ ሙሳና ኸዲር አለይሂም ሰላም አግኝታቸው አዩ ከዚህ በኋላ እንዳትጠይቀኝ፣ ከዚህ በኋላ ከጠየቀኝ እንለያያለን። 2 ልክ 3ኛ ሲጠይቁ ሀዛ ፊራቁ በይኒ ወበይነክ በቃ እኔና አንተ ነገር እዚህ ጋር በቃል ብለው ነብይ ናቸው ተለያዩ። አላህ ግን እንደዛ አይደለም፣ አያስቆጥርህም። ከዚህ በኋላ በቃ እኔና አንተ ነገር አብቅቷል ምናምን የሚል ጌታ አይደለም ነው። እና እነዚህ ነገሮች ስታስብ የአላህን ስብሓን ለዒባዳም ትነሳሳለህ። ወደ እሱ ለመጠጋት በጣም ልብህ ክፍት ይሆናል። የሆነ ነገር ባጠፋህ ቁጥር ወደ እሱ ለመመለስ ትሮጣለህ። ኒዕማዎቹ በደንብ ይታዩሃል። የምታመሰግንበት ጉዳዮች በጣም አመስግነ የማትጨርሳቸው ነገሮች በጣም በዙሪያ ያካቡሃልና በእንደዚህ አይነት ነገሮች ፎከሳችንን ስለተነጠቅንና የዱንያ ሀያት የዱንያ ብልጭልጭ ላይ ብዙዎቻችን ስለምናሳልፍ አላህ ለእኛ የዋለልት ኒዕማ ብዙ አናስታውስም። አላህን ማወቅ ቅድም እንዳልኩ እስልምና ባይሰጠን ኖሩ ኢትዮጵያ ውስጥ ተወለስ ኢትዮጵያ ውስጥ እየኖርክ እስልምና ባትይዝ ኖሮ ምን ሊወጣል እንጂ ዱንያ ማኸራም በተበላሸ ማለት ወይ ከዱንያ ወካኸራ ከሁሉም ውጭ ከባድ ነው። ያህ እድል አላህ ሱብሓነሁ ወተዓላ ሳትጠይቀው እስልምናን ስጠን ብለህ አይደለም አላህ ይሰጥ። ከዛ ሁሉ ሰዎች መካከል መርጦ የተሻለን በጣም በቃ እንትን ሆነን ምናምንም አይደለም። ረቡከ የኽሉቁ ማ የሻኡ ወየኽታር ጌታ አላህ የፈለገውን ይፈጥራል። ከፈጠራቸው ሰዎች ይመርጣል። መመረጥ ዋጋው ስንት ነው? ለእስልምና መመረጥ ዋጋው ስንት ነው? የሆነ የአንተን ሂዳያ እኮ እንዲህ በጣም በቃ ብዙዎቻችን የምንጨማለቅበትን ሂዳያ የሆኑ ሰዎች ብድግ አድርገው እጃቸው ላይ ቢገባ ለማን እንደሚሰጡ እኮ ያውቃሉ። ሂዳያ የመስጠት በእጃቸው ቢሆን ኑሮ እነዛ ሰዎች። ስለዚህ አላህ ለእኛ የዋለልን ውለታ ቆጥረንም ዘልቀው አይደለም፣ ግን እዝነቱን ስታስብ ከነዚህ አንግል ማሰብ ጥሩ ነው። አልሐምዱሊላህ አላ ኩል ሓል በሁሉም ነገር ላይ ስናጣም አልሐምዱሊላህ ረብል ዓለሚን፣ ስናገኝም አልሐምዱሊላህ። ለዚህ ነው ወላ ተኩኑ ከለዚነ ነሱላህ ይላል አላህ። በምንም አይነት ሁኔታ ውስጥ ብትሆኑ የረገጣችሁት እየተደረመሰ ከላይ እሳት ቢወረወርባችሁ አላህን ከረሱት ሰዎች እንዳትሆኑ። በምቾትና በድሎት ሀያት ውስጥ በጣም በቅንጦት ሀያት ውስጥ ብትሆኑም በየትኛውም የህይወት ገጽ ላይ ብትሆኑ አላህን እንዳትረሱ። ወላ ተኩኑ ከለዚነ ነሱላህ አላህን ከረሱት ሰዎች መካከል እንዳትሆኑ። ነሱላህ ልክ አላህን ሲረሱ ፈአንሳሁም አንፉሰሁም ነፍሶቻቸውን ያስረሳቸዋል። በቃ ድብልቅልቅ የሆነ ህይወት ውስጥ ያኖራቸዋልና አላህን መርሳት አያስፈልግም። ኢች ኤንድ ኤቭሪ ቦታ ላይ የአላህን ቁጥር ብትባል እስምሽ ኒዕማ ማለት ዳይሬክትሊ ካንተ ጋር የተገናኙ ህይወቶች ቁጥር ብትባል የአላህን እዝነት ጀምር ብትባል ከባድ ነው። አንዱን ብቻ እኮ በማብራራት በረዥም ጊዜ ሊፈጅ በቃ የዛሬን ብቻ እያልክ የወጣሃቸውን ጉዶች ከባድ ነው እውነት ከባድ ነው። እሱንም ደግሞ አላህ እኔ ካልኩሌሽን ማለት አጥፍተሃል አይደል? ኦኬ ስለዚህ ገሌ አጥፍቷል፣ እነዚህን ቅድመ ሁኔታዎች ታይቶለት ወደ አላህ መቃረብ ይችላል የሚል ጌታ አይደለም ወይ? እነዚህን ቃላቶች በል ከነዚህ ቃላት ውጪ ያው እንደምናረለ ከነዚህ ከሶስት ሐሳቦች ውጪ አይሰሩም ምናምን የሚባላል።
እምትለዋል ወይም ደግሞ አላህ አንተን እንዲምርህ አልያም ደግሞ ረሕማ እንዲያደርግልህ ማብራራት በቻለ አላር ማስረዳት በቻለ ይቅርታ የቃላቶች ብዛት ዝርዝር قد نرى تقلب وجهك في السماء ይላቸዋል። ተቀልሎ ነው ወደ ሰማይ ያንጋጠጥክበትን ፊትህን ያየነው ፊትህን አይተን ቀጠርተናል። ስሜቱን ያለው ፍላጎትህን ወደሱ ለመመለስ ያለህን ስሜትህን አይተን በቃ خلاص ተረታ فلنولينك قبلة ترضاها ለምትፈልገው አቅጣጫ እናዞርልሃለን ይላቸው። ምን አይነት አንደርስታንዲንግ ነው አለ። ከዚህ በላይ ማንም እኮ እንዴትም ሊረዳ አይችልም። አንዳንዴ እኮ ለማስረዳት ቃላት ታጣና በቃ የልብህን የሚገልጹልህ ቃላቶች ስለሌሉ ከሰዎች ጋርም አትግባባም። ከማብራራ ብለህ ብዙ ተዳፍኖ የቀሩ ጉዳዮች የሉንም። አላህ በነግራቸውም አይገባቸውም። በቃ አይረድ በኔ ልክ የሚረዳው ነገር የለም ይባላል እኮ። እኔ በኔ ጫማ ውስጥ እስካልኩ ድረስ አትረዳውም ምንላቸው ብዙ ያስቀረናቸው ጉዳዮች ይላል። አላህ ፊትህን አይተን ተረድተናል፣ ስሜቱን አይተን በቃ ማን መናገር አይጠብቅብህም። ሱብሃንአላህ ሱብሃንአላህ። በጣም ብዙ ሀሳቦች ነው ያነሳነው ሐምዚ። ይሄ ሀሳብ ነው ቢቀጥል የሚል ሀሳብ አለ። ተመልካቾች ሀሳብ ይመስለኛል ማለት ኢንሻአላህ ጊዜውና ይበል የሚያሰኝ ነው። አዎ ይበል የሚያሰኝ ነው። ጊዜውና ፎከሱ ካለ ግን መሰል ሀሳቦችን ኢንሻአላህ በሆነ መንገድ ቀደም ብዬ ያነሳሁት ሀሳብ ለምንድን ነው መሰል ሀሳቦች መወራታቸው? አንደኛ የዳዋ ሲስተማችን እንደምታውቀው የጀሃነምን መሰረት ያደረገ ነው። አንድ ሰውዬ በጣም ቆንጆ ስም ሰጥቶት ደስ ብሎኝ ነበር፣ የጀሃነም ዳዋ የሚል ገብቷል። ሰውዬው ረመዳን ጾሞ አለ። በጣም ስለገረመኝ ነው። ረመዳን ጾሞ ጓደኛው የሆነ መስጂድ እንሄዳሉ አለ። ከዛ አንደኛው መስጂድ ዳዋው እንዴት ያለ ነው? አላህን ፍሩ ነገ ጀሃነም ተዘጋጅቷል ምናምን የሚል ነው አንድ። ከዛ እዛኛው መስጂድ ያለው ዳዋ ደግሞ በፍኝ ቆሎም ቢሆን ረመዳን ላይ ነው እኮ ማለት በፍኝ ቆሎም ቢሆን ጀነትን ግዙ ምናምን ነው የሚለው። ከዛ እዚህኛው መስጂድ አረ እዛ ሂጄ ሰክቼ ጾሜ ጀሃነም ከምገባ አለ እዚህ በፍኝ ቆሎ ጀነት ሊገባ ይሻላል። እዚህኛው መስጂድ ጾሞ ብሎ እኮ ነው ይዞኝ እና የጀሃነም ዳዋ ሚል እንትን ሰጥቶት በጣም ገርሞኝ ነበር። እና አንዳንዴ በርግጥ እንዳልከው ነው በይነል ኸውፍና ወረጃ ያስፈልጋል። ሁሌ ተስፋ ማድረግ ውስጥ ብቻ ሆነን ደግሞ ድንበር ሰው ልጅ ድንበር ያልፍ የለ። ግን ደግሞ አንዳንዴ አስበርጋጊ ብቻ ባይሆንም ደግሞ ጥሩ ነው። ይሄ ተስፋ እንድንቆርጥ የሚያደርግ በቃ አንድ ሰው ልክ የሆነ እኮ ዳዋ አለ። እሱን ዳዋ ልክ አዳምጠህ ከጨረስክ በኋላ እኔ አሁን ኖርኩ አልኖርኩ ማለት በቃ እንግዲህ አላህ በዚህ ደረጃ ቀጪ ከሆነ የኔ የሰራሁት ወንጀል ይሄ ሁሉ ከሆነ ምኑን ብለህ በራስ ተስፋ እንድትቆርጥ የሚያደርጉ አይነት እንትኖች አሉ። ግን ደግሞ የምር የእውነት አላህ ቃል የሰጠን አብሽሩ ያለን ብዙ ነገሮች ደግሞ እነሱ መተዋወስም የግድ ነው። ሰው ቢቀጥል ነው የምለው። ግን ፋይናሊ ከዚህ ሁሉ ህይወት ወጥተን ደግሞ ኢማጂን የምናደርገው እኮ ህይወት አለ አይደል? ሁላችንም ለምሳሌ አሁን አነሰም አደገም በህይወታችን እኮ እስካሁን ያወላረው ነገር ኤክስፒሪየንስ ያደረግንበት የሆነ ወቅት አለ። አዎ ብላ አላህ ተመልሰን በቃ ይሆን የለም ሰላምታ ሁላ እኮ ይቀየራል። የውስጥ ሰላም አንድ ወንድም ምን ብሎ ሲገልጽ ሰምቼዋለሁ ሐሳቡን ነፋስ አለ ወደ ውስጥ ሲነፍስ ብሎ ገብቷል። ከውጭ የምትስበው አየራራ እንዲህ ወደ ውስጥ ሲነፍስ ላይ ይሰማል ምናምን ብሎ ያስቀኝ ነበር። አለ እንደዚህ አይነት ወቅት አለ በሁላችን ምን ህይወት ውስጥ የምናፍቀው ማለት ነው። ከዛ ደግሞ ህይወት መልኩ የሆነ ሰዓት ይቀየርና ማንፈልገው ሐል ውስጥ እንገባለን፣ ማንፈልገው ሁኔታ ውስጥ እንሆናለን። ደግሞ አዌርነሱም አለ አይደል? ፈአልሃመሃ ኢለለ ሁለቱንም ደግሞ ስለምናቅ እሱ ኢልሃም ስላለ ደግሞ ራስን መውቀሱ አለ ምናምን። ሶ በዚህ ውስጥ ሆነን ግን መቀየር እንፈልጋለን። የእውነት ይሄን ቪዲዮ ያለ ሰው በሙሉ መለወጥ ይፈልጋል፣ ራሱ መቀየር ይፈልጋል፣ ያን ህይወት ድጋሚ መኖር ይፈልጋል። እንዴት የሚለው ላይ አንተ ካያቸው ውስጥ አንዘላ ረዲየላሁ ዐንሁ ቁጭ ብሎ ሲተክዝ አይተውት አቡበክር ስዲቅ ረዲየላሁ ዐንሁ ምን ሆነህ ነው አሉት። አይ እንደዚህ ረሱል ጋር ሲሆን በጣም በቃ ኢማኔ እንትን ወደ ውስጥ ነፋሱ በቃ ኢማናችን በጣም ይጨምራል። ስንሄድ ስለ ቤተሰቦቻችን የዱንያ ብዥታ ይቀላቀልብናል አላቸው። እንሂድ እስኪ እሳቸው ጋር ብለው ይዟቸው ሄደ። አቡበክር ይዞት ሄደና ያ ረሱላህ እንዲህ ብለው ነገራቸው። እኔ ጋር ስትመጣ ባለህ ኢማን ብቻ ብትቀጥል ኖሮማ ኢዘን ለሳፈሐትከል መላኢካ አሉት።
አይ እነዛ ቢሆንማ በየሄድክበት መንገድ ላይ መላእክቶች ሰላም ባሉ ነበር አሉት። which is ማን ከፍ ዝቅ ይላል ማለት ነው። አላህ ምን ለውላ ትዝኒቡን እናንተ ማታጠፉ ቢሆንማ ለذهب الله عنكم ولا اتى بقوم يذنبون فيستغفرون እናንተ በጣም ጻድቅ ብትሆኑ በጣም ብዙ ብትሆኑ እናንተን ያነሳና ሌላ ሰዎችን ይተካል። እነዛ ሰዎች የተተኩት ሰዎች ደግሞ ጥፋትን ያጠፋሉ፣ ከዛ ግን ወደ አላህ የሚመለሱ አላህ ደግሞ የሚመለሱትን ተውባቸውን እስትግፋራቸውን በሚቀበላቸው ሰዎች ይተካቸዋል ይላል አላህ Subhanahu Wa Ta'ala። ባባባል የዛከ ለዛ ነው እኔ አንድን ሰው ለማሞካሸት አንዳንድ ሰዎች ምናምን እሱኮ እንትን ምናምን መልአክ ምናምን የሚል እንትኖች እንትን ይላሉና በዚህ ሰው መሆን ነው ይበልጠው አይደለ? እና ወዳደር ካለ እንዴት መልአክ ከመሆን እኮ ሰው መሆን ነው ይበልጠው አይደለ? ወልቀድ ከረምና በኒ አደም ወሐመልና እንዲሰግዱለት የተደረገውም በብልጫው ነው። ስለዚህ we are not supposed to be መላእክት ማለት ነው። መላእክት መሆን አይጠበቅም። ለዒባዳ መላእክቶች ስላሉ የኛ ግን የተፈለገው ሰው መሆናችን ራሱ የተፈለገው ይሄኛው ካራክተር ነው ያወላረበት ያለው ባህሪያችን አልኩ። ለዒባዳ መላእክቶች አሉ በቂ ናቸው። አላህ ዒባዳን ቢፈልግ የዒባዳ ብዛትን ቢፈልግ ኖሮ መላእክቶች በቂ ናቸው። ለአመጽም ኢብሊስ በቂ ነው። ለአመጽም ከሆነ ከኢብሊስ በላይ ልታምጽ አትችልም። ለዒባዳም ከመላእክት በላይ ዒባዳ ልታረግ አትችልም። በመካከል አንተን አላህ የፈጠረበት ምክንያት እያጠፋህ ወደሱ እንድትመለስ እያጠፋህ ወደሱ እንድትመለስ። ያ ማለት ግን አጥፋ ሂድ አጥፋና ከዛ ወደሱ ትመለሳለህ አብሽር ሂድ ማለት ግን አይደለም። ሄደህ እኮ እስትግፋር ስታደርግ ላለመለስ ብለህ ቃል ነው የምትገባው። ሁለተኛ አይለመደኝም ብለህ ትመጣለህ። ከዛ ሸይጣን በዚህ በዛ አድርጎ አሁንም ድጋሚ ወድቃል። በቃ ወደ አላህ ልመለስ እያልክ ወደ አላህ አለኝ ብለህ ወደሱ እንድትመለስ ነው አላህ የሚፈልገው። መመለሷ ናት ፖይንቱ። ሰው አይ እኛ በቃ አላህን አናመልክም በቃ እናምጻለን። የአላህን ትእዛዝ የምን ትእዛዝ ነው ካሰመረልን ድንበር እናልፋለን ብለህ ደግሞ ትእዛዙን እንትን ብትል አላህ ምን አለ? ፈኢን ተወለው የስተብዲል ቀውመን ገይረኩም። አንቢ ብትሉና ከአላህ ትእዛዝ ብታፈነግጡ አላህ ከእናንተ ምንም ሀጃ የለውም። እናንተን ያነሳና በሌሎች ሰዎች ይተካቸዋል። እነዛ የሚተኩት ሰዎች ፈሰውፈ የእቲ ላሁ ቢቀውምን ዩሒቡሁም ወዩሒቡነ የሚተኩት ሰዎች አላህን ድብና አድርገው የሚወዱት እነሱም አላህም ደግሞ እነሱም በጣም የሚወዳቸውን በነዛ ሰዎች አላህ ይተካቸዋል። የሚጎልባችሁ እናንተ ናችሁ ማለት ነው። አላህ ችግር የለውም። አላህ ብዙ ባሮች አሉት ለአላህ ብዙ ባሮች አሉት። ለእኛ ግን ከአላህ ውጭ ማንም የለንም። አንተ ራስህን አድነሃል ወይ ነው? አዎ ይሄ ከሄድኩ አጎልበታለሁ ከመጣው ጨምርለታለሁ አይደለም። ዞሮ ለእናንተ ነው እንጂ ከአላህ ምንም የሚጎልበት ነገር የለም ነው። ይሄንን ማስተዋል ይፈልጋል። ኢማን ከፍ ዝቅ ይላል፣ ይጨምራል፣ ይቀንሳል። በሚቀንስበት ሰዓት ከገፍላ እኔም ትይዘኛለች ቶሎ ደፈን አድርጋታለሁ እንዳሉት ማለት ነው። ገፍላ ይኖራል በሰው ልጅ ሀያት ውስጥ ከፍታዎች ዝቅታዎች በኢማን ጉዳይ ላይ ይገጥማል። ግን በዛው ተያይዞ ገደል መግባት አያስፈልግም ነው። ኢማኑ በሚጨምርበትም ሰዓት ደግሞ ያንን አብዴት እያደረጉ በደንብ መቀጠል ይፈልጋል። ከአላህ ጋር ሰው እንዴት ነው ማሳለፍ፣ እንዴት ነው ተውባ የምናደርገው፣ እንዴት ነው የምንቃረበው በሚባለው ዚክሮችን ማብዛት። ለምሳሌ ድክመቴ ሰላት ከሆነ ያችን ሰላት ለማስተካከል ብቻ ልጣር። ከሰሃቦች መካከል ቁርአን ብቻ የሚቀራ ሰውዬ ነበር። ቁርአን ብቻ ነው የሚቀራው። ለምንድን ነው ማትጾመው ይሉታል። አይ እኔ አልጾምም፣ ሱና ጾሞችን ማለት ነው። እኔ አልጾምም ይላል። ከጾምኩ ይርበኛል፣ ከራበኝ ይደክመኛል፣ ከደክመኝ ቁርአን አልቀርም። ስለዚህ ቁርአን በቃ እሱ ቁርአን ጋር ያለ ቁርአኑ ነው የሚያስተካክለው። ገባ? ከሰሃቦችን ስትመለከት ሁሉም የሆነ ኳሊቲ ነበራቸው። ህይወት ይሄ ከሆነ ጀነት ለመግባትና ወደ አላህ ለመቃረብ እንደምንም ታግለህ በዛች መስመር ላይ የሆነች ነገር ጠብ ማድረግ ነው የሚጠበቅብህ። አንድ ሰውዬ ሲገባ የጀነት ሰው ገባ አሉ የአላህ መልእክተኛ። የሆነ ሰውዬ ገባ፣ ዓዲ ነው፣ ገሪብ ነው። በቃ ይሄ አካባቢያችን ላይ ጎረቤት ላይ ሊሆን ይችላል ምናምን፣ ወይ ትምህርት ቤት ላይ ሊሆን ይችላል፣ ስራ ቦታ ዝም በቃ ሰው ሰላም ይለዋል፣ ሰው አያወራውም ማለት ነው። ገሪብ የሆነ ሰው ዓዲ የሆነ ሰው ማለት ነው። ኦዲ የሆነ ሰው ምንለው በተለምዶ ሰው ብዙ ሰዎች የማያወራቸው ሰዎች ነው። አሁኑ በሁለተኛው ቀን የጀነት ሰው ይገባል አሉ። ሰውየው ገባ። በሶስተኛው ቀንም የጀነት ሰው ይገባል አሉ። ሰውየው ገባ።
አቢ ሙሳ አልአሽዓሪ መሰሉኝ አንድ ሰሓባ ተነስተው ይህን ሰውዬማ ሊየው ብለው ሄደው ተከትለው ሄዱ። ከዛ ቤቱ ገባ። እንኳን ከቤተሰቦቼ ጋር ትንሽ አልተስማማውም፣ አንተ ቤት ልደር አሉ። እንግድነት 3 ቀን ነው፣ 3ቱንም ቀን አሉ። መጨረሻ ላይ ሊወጣ ሲል ሲያዩት ምንም ሰውየው የሚሰራው ነገር የለም። የተለየ ሰላት አይሰግድም፣ የተለየ እንደው ከሱ ያነሰ ቢሆን እንጂ። በኋላ ላይ አቡ ወዳጄ እኔ የአላህ መልእክተኛ ጀነት ገባ ብሎ 3 ቀን ሲመሰክሩልህ አይቼ ነው። ስራ ምንድን ነው አሉ። እኔ ያለው አረ እኔ የምታየኝ ነኝ እንግዲህ አሉ። ከዛ በቃ ጊዜና ባኮንክ ብሎ ሊወጣ ሲል እና ግን አለው ምናልባት ስተኛ የበደሉኝንም የበደልኳቸውንም ሰዎች ለአላህ ብዬ አፉ ብያቸዋለሁ ብዬ ነው የምተኛው አለ። በቃ አለው እችን ስራ አላህ ይዞለት የጀነት ሰው ገባ። ሰውየው አልሞተም፣ በህይወት አለ፣ የተንቀሳቀሰ ነው። የጀነት ሰው ገባ አሉ። ብዙ የዒባዳ የቁጥራቸው ብዛት ይወደዳል። ብዙ ዚክር ብታረግ፣ ብዙ ሰላዋት፣ ብዙ ቁርአን ብትቀራ ይወደዳል። ግን ያ ሳይሆን በጣም ያለብህን ክፍተት እንደምንም ደፈና አድርጎ ለመውላት እዚህም እዛም መሯሯጥ ሳይሆን፣ ለምሳሌ በወቅቱ ሰላት መስገድ የሚከብደን ከሆነ በወቅቱ ሰላትን ለመስገድ እዛ ነገር ላይ ጅሁድ ማድረግ። በቃ ኻሊድ ብን ወሊድ እኮ ቁርአን ተፍሲር ላይ ሐዲስ አን ኻሊድ ብን ወሊድ የሚባል እኮ የለም። ጂሃድ ከተነሳ ግን አንድ ስንዝር የለም ነበር ይላል። አንድ ስንዝር አይሞላም ሰውነቱ ላይ ደህና ቦታ ማለት ነው። ሰይፍ ያረፈበት ቢሆን እንጂ ደህና ቦታ አንድ ስንዝር የለውም ኻሊድ ሰውነቱ ላይ። ስፔሻላይዝ ግን አድርጓል። ጂሃድ ከተነሳ ፊቱ የሚቀርብ የለም። ሸገለኒ ልጂሃድ ምን ተዕሊም አልቁርአን ይላል እኮ ጂሃድ። ሰው ያረ ይቅርታ አድርጉልኝ ይላል እኮ። ወደ አላህ መቃረብ ማለት ያህንን ነው። ስለዚህ የኛ ትልቁ ችግር ምንድነው ሐምዚ? ሁሉንም ነገር ባንዴ ለማስተካከል መሞከር ነው። ለምሳሌ አሁን አንድ ሰው ነገ ተነስቶ 5ቱንም አቀሰላት ከነሱናቸው ጾመኛ ሆኖ በዛ ላይ ውሎ ከዛ በኋላ እየቀራ ቁርአን ከዛ 10,000 ሰለዋት ከዛ በኋላ 20,000 ተስቢህ ምናምን ይልና ከዛ በኋላ ይደክማል። እንደክማለን ሰው አይደለን። ከዛ ኔክስት ላይ በጣም ስለዚህ ቤዚክ ከሚባሉት ከተቀመጡልን ቢያንስ ለምሳሌ አሁን አላህ ግዴታ ያደረገብን ነገሮች አሉ። ስለዚህ እነሱን ከመፈጸም መጀመር ከዛ ደግሞ ስፔሻላይዝ የምናደርግበት ከኛ ተፈጥሮና ከኛ ተሰጥኦ ጋር ሊሄድ የሚችል አንዱን ደግሞ ስፔሻላይዝ ዚክር፣ ጾም ሊሆን ይችላል፣ ዋቴቨር ሰላት አንዱን መምረጥና እዛ ላይ በጣም ስፔሻላይዝ ማድረግ፣ በዛ በኩል ወደ አላህ ለመቃረብ በጣም መሞከር ማለት ነው። ቼን ስላለው አንድ ለምሳሌ ሰላትህ ተስተካከለ ማለት ያ ሰላት ተስተካከለ ማለት ብዙ ነገርን ያስተካከለ። ሰላት ተንሃ አኒል ፋሕሻኢ ወልሙንከር፣ ሰላት ከመጥፎ ነገርና ከፋሕሻ ይከለክልሃል፣ ከመጥፎ ነገርና ይከለክልሃል፣ ወደ ጥሩ ነገር ደግሞ ያዝሃል ሰላት። ስለዚህ ሰላትን ስታስተካክል ብዙ ነገሮችን ያስተካከልክ ትመጣለህ። በውስጡ ቁርአንን ታስተካክላለህ። እነዚህ ነገሮችን በደንብ እያስተካከልክ ትመጣለህ። እንደዛ ይሻላል እንጂ እንዳልከው ፎከስ በጣም ትንትን ይላል። አንዲት ሴትዮ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጣች። ከዛ ከአይሻ ጋር ስትነጋገር አያት። ከዛ ወጣች። ከዛ አላህ መልእክተኛ ምን አሉ? እቺ ሴት ያለችበት አቋም ደስ የማይል ነው አሉ። ያኒ ገጽታዋ ብዙ ደስ አይልም፣ ራሷን እኮ ጥላዋለች አሉ ብለው ነገሯት ለአይሻ። አይሻ ምን አሉ? ባለቤቷ ቀን ይሰግዳል፣ ቀን ይጾማል፣ ሌቱን ደግሞ ሲሰግድ ነው የሚውለው። ውይስ በጣም ችላ ብሏታል ማለት ነው አሉ። አይ አሉ። አስጠሩትና እኔ እጾማለሁም ሰግዳለሁም እበላለሁም ከቤተሰቦቼ ጋር እገናኛለሁ ጊዜም አሳልፋለሁ አሉ። እንዳልከው በቃ ይህንን ካላደረኩ ብለህ ደግሞ እዚህ ውስጥ ገባ ከሆነ መስመር ደግሞ ያስወጣሃል ማለት ነው። ስለዚህ የሆነ ነገር ላይ እንዳልከው ባላንስድ በሆነ መልኩ ሰላትህን ማስተካከል። አንድ ሰውዬም ረሱል ዐለይሂ ሰላም ጋር መጣ። ኢዛ ሰለይቱል መክቱባት አላቸው። ብዙ ጊዜ የገጠር ሰው ወደ አላህ መልእክተኛ ስለመጣ ከተባለ ትንሽ ፈገግ ይላል። አንተን ያሉ ናቸው ዘይዶን እንትን ምናምን ዘና ብሎ ነው ያ መሐመድ ብሎ ነው የሚናገሩት። የቁርአን አያ እስኪወርድ ድረስ የአላህ መልእክተኛ ሰላም ኢዛ ሰለይቱል መክቱባት አላቸው። እኔ ሰላት ወቅቱን ነው የምሰግደው፣ ሱና ቀብሊያ ባህመያ ምናምን አልሰግድም አላቸው። ጾምም ረመዳንን ነው የምጾመው አላቸው። አድኹሉ ፈርድ ነው በቃ ምሰራው አላቸው። አድኹሉል ጀና አላቸው። ጀነት እገባለሁ አላቸው።
ይህንን ካደረግ አዎ አሉት ትገባለህ አሉት። ያ ማለት ዒባዳችሁን አሳንሱ ማለት አይደለም፣ ግን የሆነን ነገር መያዝ ያስፈልጋል። አንዳንድ ጊዜ ሸይጣንም ብዙ ነገር ያስጀምርህና አውቆ ከዛ በኋላ በቃ አንተ እስቲቃማ የለህም ይልና ካለህበትም በፊት ከነበረህ ደስ የሚለው አፒራንስ እንደውም በጣም ፈጥፍቶ ይጥልሃል ወደታች። ስለዚህ ወደ አላህ እንቃረብ ሲባል ለምሳሌ በቀን ውስጥ 100 ሰለዋት 100 اللهم صل على محمد وعلى آل محمد 100 ሰለዋት ወይ 100 ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ከልብ ለአላህ ብላ የተሰራች ማለት ሰላትህን በጣም ኹሹዕ በተሞላበት መልኩ ሰላት መስገድ። አንድ ሰፍሓ በቀን አንድ ሰፍሓ አንድ ወረቃ እኮ አይደለም አላላ ይኸውልህ አሁን ለምሳሌ እንደዚህ ስልኮ መቶውንም ሰላዋንቱንም ምናምንም እኮ አይደለም እንድንመርጥ ነው። እንድትመርጥ ማለት ነው። ሜኑ ነው። استغفار ለምሳሌ استغفار ስታደርግ ከእስትግፋር ጋር ተያይዞ ብዙ ምታገኝ فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ገንዘብ ይሰጣችኋል፣ ከሰማይ ዝናብ ያወርድላችኋል፣ በልጆችና በገንዘብ استغفار የብዙ ነገር መክፈቻ እንትን ስለሆነ ማለት ነው። ስለዚህ استغفار ስታደርግ በዛው አያይዘ የምታገኛቸው ብዙ ነገሮች አሉ። ስለዚህ በቀን ለምሳሌ 100 استغفار ወንጀልን ታስምርበታለህ። ከዛ ብዙ ነገሮችን ይገራልሃል። ያንን እንትን ማድረግ አይከብድም። እየሄድክ የምታረገው ነገር 100 استغفار ካደረግክ እንደዛ እያደረግክ ወደ አላህ መቃረቢያ መንገዶችን በደንብ መፈለግ ያስፈልጋል ማለት ነው። ሰላዋትና استغفار ካደረግክ ከዛ ሰላት እያበዛ ነው። ባይዘው ይሄ ሌላም ላይፍ ላይ ይሰራል። እኔ ባለፈው የሆነ ቦታ ያየሁኝ አንድ ሰው አሁን የኛ የብዙዎቻችን በተለይ ወጣቶች ችግር ምንድነው ሁሉንም ነገር ባንዴ መቀየር ነው የምፈልገው። ለምሳሌ አንድ ወጣት የፋይናንስ ችግር ካለበት ሪሌሽንሺፕ ትዳር መመስረት ከፈለገ ከዛ ስፖርት ሰውነቱ እንዲስተካከል ከፈለገ ይሄ ልጅ 24 ሰዓቱን ፕላን ያደርጋል። ጠዋት እንደዚህ ስፖርት እንትን ብዬ ከዛ እንትን ብዬ ምናምን ብሎ ያደርገውና ከዛ እነዚህን ሁሉንም በአንድ ላይ ወደ መተግበር ሲሄድ ሰውነቱ በጣም ይደክመዋል። ከዛ 3 ቀን 4 ቀን ያደርገው ይችላል። ከዛ በኋላ ገንዘብ ይላል። ስለዚህ የሚሻለው ምንድነው? አሁን ከተማችንም ላይ ስናይ ሰክሰስፉል የሚባሉ ሰዎችን ስናይ ሰክሰስፉል የሚሆኑት በሆነ ጉዳይ ላይ ነው እና ወጥ የሚያምር አቋም እና በፋይናንስ በጣም የበለጸጉ ሰዎች የማየት እድል ባይዜ ዝቅተኛ ልብ ብለህ ከሆነ ባይ ዲፎልት ባለሀብት ምናምን ሲሆኑ በጣም ብዙዎቹ ሁሉንም ማለት አይደለም የሰውነት ቅርጻቸው ጥሩ አይሆንም። ህገወጥ ግንባታ ይበዛዋል። እኔ አላልኩም የሰውነት ቅርጻቸው ልክ አይሆንም ማለት they were focused on the finance ማለት ይሄ የስፖርት ጉዳይ ምናምን እንትናቸው አይደለም። እዛ ሌላ ፎከሳቸውን የሚወስደው ነገር አለ። እዛ ላይ they are good በጣም ጥሩ ይሆኑና በጣም ቢዝነስ ሰዎች ናቸው ምናምን ከዛ በኋላ ሰውነታቸው ግን ምናምን ጥሩ አይሆንም። ግን እኔ አንድ ማምነው ነገር ነው እነዚህ ሰዎች ራሳቸው ደግሞ ያንን አቋም የሰውነት አቋም ማለት አይከብዳቸውም። ምክንያቱም የኮሚትመንት ሰዎች ስለሆኑ ዋንስ ኤክስፒሪየንስ ስላደረጉት ማለት ነው እንጂ በፋይናንሱም ጥሩ የሰውነት አቋሙ በጣም የሚያምር ከዛ በኋላ ሪሌሽንሺፑ ጥሩ የሆነ ምናምን ሰው ፈልገህ የምታገኘው ሬር ነው፣ በጣም ሬር ነው። ይሄ ለምን ሆነ ስትል ሰዎች ነን ፎከስድና ስፔሻላይዝ የምናደርግባቸው ቦታዎች የሆኑ ቦታዎች ናቸው። ሶ ወደ እኛ ጉዳይም ስንመለስ የሆነኛውን አንዱን ፒክ አድርገን እዛ ላይ ስፔሻላይዝ እናድርግና ያንን የሚቀለንን ማለት ነው። እኔ አንድ ጓደኛ አለኝ በቃ ይጾማል ይሰግዳል በቃ ማለት በቃ ፈኑ ሆኗል መጾምና መስገድ ማሻአላህ። እኔ በጣም ነው የሚገርመኝ ሲቀራ ላይ ይችላል ባይዘው ቁርአን ገብቷል። ግን እና ሰውላቶች ከዛ ጾም አሳዶ ነው በቃ እኔ የማላውቀው የሚያውቀው ጾም አለ። የሆነ ቀን ስጠይቆ ማክሰኞ ቀን ምና እየጾመ ነው ምንድነው ስለው እንደዚህ የሆነበት ቀን የሆነ ነገር ይለኛል። ገብቷል። ይሄ እንዴት ነው ስፔሻላይዝ ማድረግ ጉዳዩ ላይ ማለት ነው። ሶ አንደኛው ቲፒ ነው እዚህ ላይ እንሄድበት ነው ምን ጨምረዋል። አይ በቃ እነዚህ እቺን ከያዝን በቃ የተቀረው ደግሞ አላህ ወደ አላህ አንድ ስንዝር ስትጠጋ እሱ ወደ በስንዝር ስትጠጋው በክርን ይቀርባል። من أتى إلي بعد أتيته هرولا يمشي أتيته هرولا ስለሆነ አንተ የተራመድክ ስትሄድ እሱ በደንብ ስለሚቀርብ አላህ Subhanahu Wa Ta'ala የተወሰነች ነገር እንዲከፍትልን ትንሽ ሰበብ ማድረስ እኮ ነው የሚጠበቅብን ከኛ። ከዛ ህይወታችን በደንብ እየተስተካከለ ይመጣል። ሁላችንም ደግሞ ወደ አላህ እንጠጋሱ ነው የሚሻለን እንዳልኩት ቅድም
ለአላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala መያዝ ይሻላል። ዞሮ ሌላ ምን አለን ከሱ ውጭ ከኛ ውጭ ብዙ ባሮች አሉት እሱ እኛ ከአላህ ውጭ ማንም የለንምና የአላህ Subhanahu Wa Ta'ala መያዝ ይሻላል። በእያንዳንዱ ሒሳብ ሐሲቡ አንፉሰኩም قبل أن تحاسبوا وزنوا أعمالكم قبل أن توزنوا وتعهبوا للأرض الأكبر على الله فإن اليوم عمل ولا حساب ولكن غدا حساب ولا عمل ስለሆነ እነዚህ ነገሮች በደንብ ማስተዋል ይጠበቅብናል። አላህ ለወለዚህ ሱብሃንአላህ ጀዛከላህ ኸይር ሐምዚ በጣም አመሰግናለሁ። እንግዲህ በቀጣይ በመሰል ሐሳቦች ጊዜውና ፎከሱ ካለ ኢንሻአላህ እንገናኛለን። ኢንሻአላህ ተመልካቾች እናንተም እንግዲህ መሰል ሐሳቦችን ብንወያይባቸው ጥሩ ነው። ሻይ ቡና ስንገናኝ እንደዚህ አይነት ሐሳቦች ላይ መወያየት ብዙ የሚከፍተው በር ይኖራል። ከአላህ ተስፋ እንቁረጥ፣ ወደ አላህ እንመለስ። የዛሬው ፖድካስት ዋነኛ ጭብጣችን ዋነኛ መልእክታችን ነው። በነገራችን ላይ በዩቲዩብ ዶላር መስራት የምትፈልጉና በዩቲዩብ ህይወታችሁን መቀየር የምትፈልጉ ትንሽ ጠንከር ያለ ሲሪየስ የሆነ አያያዝ ይፈልጋል በርግጥ። ነገር ግን ይሄን ማድረግ ለምትፈልጉ ደግሞ የተዘጋጀ ኮርስ አለ። በአካል ነው መምጣት ለሚችሉ ነው የተዘጋጀው። ስክሪን ላይ ባለው ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ ኢንሻአላህ። ይሄን ቪዲዮ ደግሞ ለአንድ ሰው ለሁለት ሰው ለቻላችሁት ያህል ሰው ሼር ብታደርጉት ደግሞ መልካም ነው ብለን እናምናለን። ይሄን ቪዲዮ እናንተስ ላይክ አድርጋችሁታል ወይ? ደግሞ የኔ ጥያቄ ነው። ካላደረጋችሁት አድርጉት። የትኛውም ሐሳብ ካላችሁ ደግሞ ኮሜንት ውስጥ ገብታችሁ ብታስቀምጡልን ይደርሰናል፣ እናየዋለን። ያንንም ስለምታደርጉ እጅግ አድርገን እናመሰግናለን። በቀጣይ ሳምንት ከኔ ጋር ከሌላ እንግዳ ጋር እንገናኛለን። እስከዛው መልካም ጊዜ ሆነላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሐሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 97 97 ላይ ደውሉልን። ቀርደን ሐሰና ፕሮፐርቲስ